አንድ ህፃን በሚጠመቅበት ጊዜ ክፍያ መጠየቅ ገንዘብ መጠየቅ እንደማይገባ በግልጽ ይናገራል። ነገርስን አልተነሰሙ ያለኝማ በሚላን ሰው ልጆቿን የምታበላልጥ ቤተክርስቲያን ነችው ያለችን የቤተልሔሙ ጀርባ ሱቅ መሆን የለበትም ብዬ አምናለሁ በግሌ። በተለይ ወጥ የሆኑ አሰራሮች አለመኖራቸው ቤተክርስቲያን ምን ያህል እየጎዳት ይገኛል። አገልግሎት በገንዘብ መደገፍ አለበት። በነገራችን ላይ እንደገና 7 ዓመት ለመጨመር ደግሞ ብር መክፈል አለባችሁ። ስንት ሺህ ብር ነው? 40 ሺህም አለ 50 ሺህ ብርም አለ። ክፍተት ያመጣው አሰራሩ ላይ የትጓ ነው? ሰላም ጤና ይስጥልኝ ተመልካቾቻችን፣ የወቅታዊ አምድ መሰናዷችን ነው ይዘንላችሁ የቀረብነው። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን ትሆኑ ዘንድ በአክብሮት እንጠይቃለን። እንግዲህ የዛሬው መሰናዷችን ትኩረቱን የሚያደርገው በተለይ ደግሞ ከቅርብ ጊዜ ወዲህ እየጨመረና በተለይ መጠኑ እየሰፋ የመጣውን ከክርስትና ከስርዓተ ቀብርና ከሰርግ ስነ ስርዓት ጋር ከፍተኛ የሆነ የገንዘብ ጥያቄ ምዕመናኖች እየተጠየቁ ይገኛሉ። ይህንን በተመለከተ በወቅታዊ አምድ መሰናዷችን የምንዳስስ ይሆናል። እንግዲህ ተመልካቾቻችን በተለይም ለነዚህ አገልግሎቶች ወጥ የሆነ አሰራር ቤተክርስቲያናችን የላትም ወይ፣ እንዲሁም ምዕመናን ገንዘብ የሚጠይቁባቸው ጉዳዮች ናቸው ወይ እነዚህ አገልግሎቶች የሚለውን በሰፊው የምንዳስስ ይሆናል። እንግዳችንም በቅድስት ሥላሴ ዩኒቨርሲቲ የብሉይ ኪዳን መምህር መጋቢ ብሉይ መምህር መልአከ ጌታነህ ናቸው። እንግዳችን ስለሆኑ ከልብ እናመሰግናለን። እኔም አመሰግናለሁ። እንግዲህ እንደሚታወቀው ያው ቀደም ሲል ለተመልካቾቻችን ለመግለጽ እንደሞከር ነው ቅድስት ቤተክርስቲያናችን ለምዕመናኖቿ በርካታ የሆኑ አገልግሎቶችን ትሰጣለች። ከነዛም ጋር በተያያዘ ከክርስትና እንዲሁም ደግሞ ከሰርግና ከቀብር ስነ ስርዓት ጋር በተያያዘ ዋናው አገልግሎቶቿ ናቸው ለምዕመናን የምትሰጣቸውና በተለይ እነዚህን አገልግሎቶች የተመለከተ በቃለ ዓዋዲው በሕገ ቤተክርስቲያን በፍትሐ ነገሥቱ ላይ የተቀመጠ ነገር አለ ወይ? ምንድን ነው የተቀመጠው? እሺ በድጋሚ እግዚአብሔር ይስጥልኝ አመሰግናለሁኝ። እንዳነሳሽው ቤተክርስቲያን ምዕመናንን ከምታገለግልባቸው ነገሮችና ጉዳዮች መካከል በጥያቄው ያነሳሻቸው ወይም የዳሰስሻቸው ነገሮች ናቸው። ከነዛ መካከል ቀድሜ ባነሳ ደስ የሚለኝ ጸሎተ ክርስትና ጋራ ወይም በእኛ ቤተክርስቲያን ወንድ ልጅ በተወለደ በ40 ቀኑ ሀብተ ወልድና ስመ ክርስትና ወደ ቤተክርስቲያን በመምጣት ያገኛል። በአብ በወልድ በመንፈስ ቅዱስ ስም ተጠምቆ የእግዚአብሔር መንግስት ወራሽ የሚሆንበትን የልጅነት ስልጣን ይቀበላል። እና ቤተክርስቲያን ወንድ ልጅ በተወለደ በ40 ቀን ሴት ልጅ በተወለደች በ80 ቀን ይሄ ሁሉ ምዕመናን የሚያውቁት ነው። እና በዚህ ወቅት ላይ እንግዲህ የክፍያ የገንዘብ አስተዋጽኦ ይጠየቃሉ ከተባለ ምንም እንኳን አሁን ባለው ሁኔታ ቆየት ብለን የምንዳስሰው ይሁንና አሁን ባለው ሁኔታ እንደዚህ አይነት ምልክቶችና አዝማሚያዎች ቢኖሩም ነገር ግን በቆየችዋ ወይም በቀደመው የቤተ ክርስቲያን ስርዓትና ትምህርት ስመ ክርስትና ሀብተ ወልድና ለማግኘት ክፍያ አይጠየቅም። ለክፍያው ከመምጣታችን በፊት ግን የተቀመጡት እነዚህን አገልግሎቶች ለምዕመናን ከመስጠት አንጻር ቤተክርስቲያን ሰፍራ ቆጥራ ያስቀመጠቻቸው ደንብና መመሪያዎች አሉና እነዛ ምንድን ነው የሚሉት? እንግዲህ ደንብና መመሪያዎቹ ወጥ ባይሆኑም በተበታተነና በልዩ ልዩ ስፍራዎች ተቀምጠው እናገኛለን። እነዚህን የአገልግሎት አሰጣጦችን በተመለከተ አገልጋዮች እንዴት ባለ መንገድ ማገልገል እንደሚገባቸው ቤተክርስቲያንም ተገልጋዮችን እንዴት ማስተናገድ እንዳለባት ወጥ በሆነ መንገድ ባይሆንም ያ ማለት ተራውን የጠበቀ አንቀጽ በአንቀጽ የሚነበብ እንደ ደንብ ሆኖ መመሪያ ሆኖ ባይኖርም ነገር ግን የቤተክርስቲያኒቱ የአገልግሎት መመሪያዎች፣ ደንቦች፣ ህጎች የሚባሉ አሉ። ከትልቁ ብንጀምር እንግዲህ ዋናው መመሪያችን መጽሐፍ ቅዱስ ነው። መጽሐፍ ቅዱስን ነው የምንከተለው። ሌሎች ደንቦች፣ መመሪያዎች ሁሉም መጽሐፍ ቅዱስን መሰረት ያደረጉ መጽሐፍ ቅዱስን መነሻ ያደረጉ ናቸው እና መጽሐፍ ቅዱስን መሰረትና መነሻ አድርገው በቤተ ክርስቲያኒቱ አገልግሎት ሲሰጥባቸው የቆዩ ደንቦች አሉ ወይም ህጎች አሉ። ከነዛ ህጎች መካከል እንደምታውቂው አንዱ ፍትሐ መንፈሳዊ ነው ወይም በተለምዶ ፍትሐ ነገሥት እየተባለ የሚጠራው ማለት ነው። ስለዚህ በሱ አንቀጽ 3 ላይ
ለምሳሌ ክርስትናን በተመለከተ የተቀመጠ ምን አለ ከተባለ የተቀመጠ መመሪያ አለ እና ከሐዋርያ ሥራ ምዕራፍ 8 ላይ ካለው ከሲሞን ታሪክ ጋር በማያያዝ ስለዚህ አንድ ሕፃን በሚጠመቅበት ጊዜ ክፍያ መጠየቅ ገንዘብ መጠየቅ እንደማይገባ በግልጽ ይናገራልና ያ ማለት ገንዘብ ተቀብሎ ወይም ማማለጃ የሚመስል ገንዘብ ተቀብሎ የሚያገለግል ወይም የጥምቀት ስርዓትን ምስጢርን የሚፈጽም ሰው ቢኖር ስልጣንን እና ውዳሴ ከንቱን ሽቶ ጴጥሮስን የመንፈስ ቅዱስን ሀብት በገንዘብ ለመግዛትና በገንዘብ ለመቀየር የሞከረውን ሲሞንን የሚመስል ስለሆነ ከክህነቱ ጋር የተገናኘ ቀኖናዊ እቀባዎች ወይም እገዳዎች እንዲጣሉበት ጭምር ይናገራል። ስለዚህ አሁን ፍትሕ መንፈሳዊ አንቀጽ 3ን ሰዎች ቢያነቡት የጥምቀት ወይም የዚህ የጥምቀተ ክርስትና ስርዓቱ ምን እንደሆነ ይናገራል። ስለዚህ በጥምቀተ ክርስትና ጊዜ ሊጠመቁ የመጡትን የሥላሴ ልጅነት ስለሆነ ልጅነት ደግሞ በገንዘብ ምን አይልም ከተባለ በገንዘብ አይሸጥም፣ በገንዘብ አይገዛም። ስለዚህ ልጅነትን ለማግኘት ወይም ጥምቀትን ለማግኘት የመጡ ሰዎች ከከፈሉ ልጅነትን የገዙ ይመስላቸዋል። ስለዚህ እንደዛ እንዳይመስላቸው ምንም እንኳን ይህንን ጉዳዩን ለመፈጸም አብያተ ክርስቲያናት የየራሱ የሆነ ወጪ የሚጠይቃቸው መሆኑን ብንረዳም ግን እንዳልኩሽ ፍትሕ መንፈሳዊ ይህንን ይከለክላል። እንደገና ደግሞ ቃለ ዓዋዲው በዚህ ጉዳይ ላይ ዝርዝር በሆነ ነገር አይናገርም። ቃለ ዓዋዲው እንደምታውቂው አስተዳደራዊ ነገሮችን የሚያነሳ ስለሆነ ስልጣንና ተግባርን እና ክፍሎችን ነው የሚናገረው። ስለዚህ ስልጣንና ተግባርን ክፍሎችን ይናገራል። ነገር ግን በቃለ ዓዋዲውም ውስጥ ቢሆን የቤተ ክርስቲያን ዋናው ዓላማ ምንድን ነው ከተባለ የቤተ ክርስቲያን ዋናው ዓላማ ይታወቃል። ቤተ ክርስቲያን ምስካየ ኅዙናን ናት። ያዘኑ የተከዙ ዓለም የገፋቻቸው እና መንፈሳዊ መጽናናትን ማግኘት ለሚፈልጉ ሰዎች መጠጊያ ናት። ሀገረ ምስካየ የምትባለው ቤተ ክርስቲያን ናት። ስለዚህ ያዘኑ ሰዎች የሚጽናኑባት ቤተ ክርስቲያን ስለሆነች ሀዘንተኛን ቤተ ክርስቲያን ታጽናናለች እንጂ ሀዘንተኛ ላይ ሀዘን የሚጨምር ጉዳይን አታደርግም። እና ቃለ ዓዋዲውም ይህንን ምን ይላል ከተባለ እንደው አንቀጽ በአንቀጽ በግልጽ ባያስቀምጥም እንዳልኩሽ የቃለ ዓዋዲው ዋና ዓላማ ስልጣንንና ተግባርን፣ ክፍሎችን፣ ቢሮዎችን እነሱን ግልጽ ማድረግ ስለሆነ እንደዛ ቢሆንም ግን ቃለ ዓዋዲውም ላይ አለ። አሁን በቅርቡ 2015 ጥቅምት አካባቢ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕገ ቤተክርስቲያኑን ጨምሮ እንደገና ደግሞ የሰራተኞች መተዳደሪያ ደንብ የሚል የአዲስ አበባ ሀገረ ስብከት አስተዳደር ደንብ የሚል እንዲህ የተለያዩ ደንቦች ጸድቀዋል ጥቅምት አካባቢ ላይ። እነዛም ውስጥ በግልጽ ይሄ ነገር አልተዳሰሰም። በሌላ አነጋገር የምንድነው ከተባለ ያሉት የቤተ ክርስቲያኒቱ የቀኖና መጻሕፍት ጉዳዩን በተናጠል የሚያነሱት ቢሆንም ነገር ግን እንደው በመመሪያ ደረጃ በወጥ ደረጃ የተቀመጠና እንዲህ እንዳልሁሽ እንደንትኑ የሚከለክል ነገር የለም። ግን በየዘርፎቹ ልናነሳው እንችላለን። ስሜ አለም ይባላል። የምኖረው እዚሁ ጎዳና ነው። በልመና ህይወት ነው የምተዳደረው። እኔ እዚሁ ነው ትውልዴም እድገቴም። ክርስትና እናነሳለን ግን በኋላ ላይ የካርዱ ክፍያ ምናምን እንቸገራለን። አብዛኛው ደግሞ ክርስትና የማያስነሱ አሉ። ለምን ገንዘብ የሌላቸው ይኖራሉ። ስለዚህ በዚህ ብዙ አብዛኛው እዚህ አካባቢ ራሱ ክርስትና ያላስነሳለ ገንዘብ ስለሌላቸው። ስለዚህ ይሄ ድል ለጎዳና ልጆች በነፃ ቢሆን እኔ ደስ ይለኛል። ብርም የለኝም ምንም በቃ ያ ነገር ስለሌለኝ ስላልሆነልኝ በሰዓቱ ቆይቼ ነው ልጄን ያስነሳው። 6 ወር ምናምን ይሆናል ቢያንስ ክርስትና ሳስነሱ እና የክርስትና ወረቀት አውጪ ምናምን ነገር ብሎ ቀጠሩኝ። ሳምንት አቆየውኝና በስተመጨረሻ ያሬድ እርዳታ ሲጀምር ያሬድ እኔ እንደዚህ ቸግሮኛል እና የክርስትና ወረቀት ማወጣበት አጥቻለሁኝ ብያልኩት። እሺ ደረሰኙን ይዘሽ ነይ ብሎኝ ነው ያሬድ 200 ብር ከፍሎልኝ ደረሰኙን ማየት ፈልጋለሁ ይዘሽልኝ ነው ያለኝ። እሺ ብዬ ያንን ከፍዬ ከነደረሰኙ ይዤለት መጣሁኝ የክርስትና ወረቀቱን አውጥቼ ማለት ነው። እኔ መቅደስ እባላለሁ። ያው የምኖረው እዚህ ቦታ ነው። ልጆች አሉኝ። ያው ልጆቼ እዚህ ቦታ ነው የምኖረው። አሁን 4 ልጆች አሏት። 4ቱንም ልጆቿን ክርስትና ላስነሳቸው እና አሉ ብዙዎች መክፈል የሚያቅታቸው አሉ። እንደገና ደግሞ ይዞ መግባት ምናምን ይፈራሉ። በቃ ይዞ የሚቀመጡ አሉ
እና ብዙዎች አሉ እዚህ ቦታ ላይ ያላስነሱ ክርስትና ትልቅ ሆነዋል። አሁን ልጆቿ ራሱ እዚህ ጎዳና ነው የሚኖረው። ትልቋ ልጅቷም እዚህ ወልጄ እዚህ ነበር መጀመሪያ ልጅቷ አንስቼ ያለው ክርስትና ወርቀትም አላት። እዛ ጊዜ ሲስተር ጋር ነበር ሲስተር ያነሳች ክርስትና አልተነሰም የለኝማ በሚላን ሰው በብር ነው ለዛ ብዬ ትቼ ታውኩ 4 ዓመት ከ3 ወር ነው ያ 10 ብር ባገኘው ሻይ አጠጥቼ ሁሉን አውጥቼ በልቼ ውላለሁ። ፈጣሪ መስገን ብዬ ፈጣሪ ልጆን ክፉ ነገር አይደርሰ ብዬ ታውኩት። በዚህ ጉዳይ ላይ መገልገል መጠቀም አለባቸው የሚሏቸው ነገር ካሉ እነዛን በዝርዝር ቢያነሱልን። የምንድነው ከተባለ ኦሬዲ የአንዳንድ እንትኖች ይኖራሉ። መንፈሳውያን አገልጋዮች አገልግሎት ለመስጠት የሚያስፈልጉ ነገሮች ይኖራሉ። ነገር ግን እዚህም ላይ የቤተ ክርስቲያኒቱ ዋና ነገር ምንድነው ከተባለ ለዛኛው አገልግሎት ዋጋ ሊጠይቁ ይገባቸዋል እንጂ ክርስትና ሊያስነሱ ከመጡ ሰዎች ወይም ክርስትና ለማስነሳት ከመጡ ሰዎች ዋጋ መጠየቅን የቤተ ክርስቲያኒቱ ቀኖና ምን አይልም ከተባለ አይፈቅድም ነው። ስለዚህ ፍትሐ መንፈሳዊ አንቀጽ 3 ያልኩት ቅድም እሱ ነው። እሱ ፈጽሞ ምን ይላል ከተባለ የልጅነት ስልጣን አይሸጥም። እግዚአብሔር በነፃ ነው የሰጠን፣ በጸጋ ነው የሰጠን እግዚአብሔር። ይሄ ከክርስትና ጋር የተያያዘ ከክርስትና ጋር የተያያዘ እንግዲህ ሌላ የምናነሳው ነገር ምንድነው ከተባለ ለምሳሌ በስርዓተ ተክሊል ጋብቻቸውን የሚፈጽሙ ወንድሞችና እህቶች ደግሞ ይኖራሉ። በስርዓተ ተክሊልም ጋብቻቸውን የሚፈጽሙ ወንድሞችና እህቶች አሁንም የመጡት ወዴት ነው ከተባለ ወደ ቤተ ክርስቲያን ነው የመጡት። ወደ ቤተ ክርስቲያን ሲመጡ ቤተ ክርስቲያን አገልግሎቱን ለማከናወን ምን ይጠይቃል ከተባለ አቅም ይጠይቃል። አንዳንድ ነገሮች አገልግሎቱን ለማከናወን ማለት ነው። አሁን እንግዲህ በከተማ ያሉ አብያተ ክርስቲያናትንና በገጠር ያሉ አብያተ ክርስቲያናትን፣ በከተማ ያሉ አድባራትንና በገጠር ያሉ አድባራትን፣ በከተማ ያሉ ገዳማትንና በገጠር ያሉ ገዳማትን ለይቶ ማንሳት እዚህ ላይ የሚያስፈልግ ይመስለኛል የበለጠ ግልጽ እንዲሆን። ለምሳሌ ምንድነው ከተባለ በከተማ ያሉ አብያተ ክርስቲያናት መንፈሳዊ አገልጋዮችን በወር እንደየአቅሙ የምትከፍለው ክፍያ አለ። ያ ማለት ምን ማለት ነው ከተባለ በተለያየ መንገድ የከተማ አብያተ ክርስቲያናት ገቢ ያገኛሉ። ገቢ ያላቸው ማለት ደግሞ ከሚያገኙት ገቢ ደግሞ መንፈሳዊያን አገልጋዮችን እንደምታውቂው ቀጥራ ያሰራሉ። ስለዚህ በሁሉም የአገልግሎት መስክ ላይ መጠነኛ ክፍያ የሚከፈላቸው ወይም ደሞዝ የሚባለውን ነገር በወርም ይሁን በሌላ ያከፋፈለ ዘዴ የሚያገኙ ምኖች አሉ ከተባለ አገልጋዮች አሉ። እነዚህ አገልጋዮች ደሞዝ እያገኙ ክፍያ እያገኙ የሚያገለግሉ ስለሆነ የከተማ አብያተ ክርስቲያናት ለምሳሌ እንደዚህ አይነት እንትኖችን መጠየቅ አልነበረባቸውም፣ ተገቢ አልነበረም ብሎ ማንሳት ይቻላል ነው። ምንም እንኳን ቅድም እንዳልኩሽ የምንድነው የመመሪያዎቹ የከተማ አብያተ ክርስቲያናትን የገጠር አብያተ ክርስቲያናትን ከስርዓተ ተክሊል አንጻር እንዴት እንደሆነ በግልጽ ባይናገሩም የሚናገሩት ግን ምንድነው ከተባለ የቀደመውን ስርዓት መሰረት አድርገን ስናወራ ስርዓተ ተክሊልም በጥንቱ ይፈጸም የነበረው ነገር ምንድነው ከተባለ ያለ ክፍያ ነው። በቀደመችው አብያተ ክርስቲያን በቀደመችው ስል ምናልባት ከዛሬ 30 ወይ 40 ወይ ምናምን ዓመት በፊት ምክንያቱም ምንድነው ከተባለ ዓለማዊ ጋብቻዎች የቤተ ክርስቲያንን ልጆች በሚነጥቁበትና በሚወስዱበት ዓለም ውስጥ ሆነን በስርዓተ ተክሊል በምስጢረ ቁርባን ጋብቻቸውን የሚፈጽሙና የሚያከናውኑ ወጣቶችን ቤተ ክርስቲያኒቱ በደስታ ነው ስትቀበል የኖረችው፣ መቀበልም ያለባት እንደዛ ስለነበረ። ስለዚህ በቆየው ጊዜ ካየነው ለስርዓተ ተክሊል ተብሎ የሚወጣ የሚከፈል ክፍያ አልነበረም ነው። ለምን? አንደኛ የከተማ ከሆነ አሁንም እንዳልኩሽ ምንድነው ከተባለ በቂ ይሁን አይሁን ሌላ ነገር ሆኖ ግን ምን አላቸው ከተባለ ክፍያ አላቸው። ያ በምንድነው የሚመጣ ከተባለ ከምዕመኑ የሚመጣ ነው። ዞሮ ዞሮ በመጽዋት የሚመጣ ነው፣ በአስራት በኩል የሚመጣ ነው፣ በስዕለት በኩል የሚመጣ ነው። በልዩ ልዩ ምዕመናን ለቤተ ክርስቲያኒቱ የሚጨምሩት ከራሳቸው ከኑሯቸው ከፍለው የሚጨምሩት አለ። ያ የሚጨምሩት ነገር ምንድነው ከተባለ ያ የሚጨምሩት ነገር ለቋሚ እግዚአብሔርን ለሚያገለግሉ ለቤተ መቅደሱ አገልጋዮች ነው። ለነዚህ አገልጋዮች ይህ ክፍያ ተከፈላቸው ማለት በሌላ አነጋገር ስርዓተ ተክሊሉን ምን ማለት አለባቸው ከተባለ አቅም ያላቸውም ይሁኑ አቅም የሌላቸው ስርዓተ ተክሊሉ ባልሁሽ መንገድ ቤተ ክርስቲያኒቱ የእግዚአብሔር የቸርነት ምንድናት ከተባለ ማሳያ ናት። እግዚአብሔር ቸር ነው ስንል
የእግዚአብሔር ቸርነት የሚገለጠው ምንድነው ከተባለ እኛነታችንን ጨምሮ ሁሉንም እግዚአብሔር በነፃ ሰጥቶናል። ምን ከፍለው ነገር የለም ከእግዚአብሔር እግዚአብሔር ከማለዳ እስከ ማታ ፀሐይን ስላበራልን ክፍያ ፈጽመን አናቀም። የእንቅልፍ ክፈሉ ብንባል መክፈል ስለማንችል እግዚአብሔር ክፍያ አልጠየቀም። ስለዚህ የምንጠቀማቸው ነገሮች አሉ። ስነ ፍጥረትን መሰረት አድርገሽ በነፃ የምንጠቀማቸው ነገሮች ዘርዝረሽ አጨረሽ። ስለዚህ እግዚአብሔር በነፃ የሰጠን የቸርነት አምላክ ስለሆነ እግዚአብሔር የቸርነቱ ዋና መገለጫ ስፍራ ደግሞ ቤተክርስቲያን ናት። ስለዚህ ከስርዓተ ተክሊልም አንጻር ካየሽው በቤተክርስቲያን ውስጥ በቆየው የሚፈጸመው በምንድን ነው ከተባለ የእግዚአብሔርን ቸርነት በመግለጽ ነው። ጸሎቱ እንዳልኩሽ ነው። ክፍያ የሚያገኙ ሰዎች አሉ፣ በእነሱ የሚደርስ ነው። ግን ስርዓተ ተክሊልን በተመለከተ ይህን ይቀበል ይህን አይቀበል የሚል ግን በግልጽ ምን ያለ ነገር የለም ከተባለ የተቀመጠ ነገር የለም። ስርዓተ ተክሊልን በተመለከተ ጸሎተ ፍትሐትን በተመሳሳይ ስልሽ ለምሳሌ አሁን ጸሎተ ፍትሐት የምንድን ነው ከተባለ መርጌቶች የሚቀጠሩት ለዚህ ነው፣ ለጸሎተ ፍትሐት ነው መርጌቶች ማለት ነው። የምስጋና ጊዜዎች አሉ። እነዚያ ጊዜዎች ኦልሬዲ የምስጋና ጊዜዎች ናቸው፣ ይታወቃሉ። ነገር ግን ዋና የመምህራኑ እንትን ደግሞ ምንድነው ከተባለ ጸሎተ ፍትሐት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደምታውቁ ሙታንን በምስጋና ትሸኛለች፣ በጸሎት ትሸኛለች። የሚሄዱት ወደ እግዚአብሔር ነው፣ ወደ ዘላለም ርስታቸው ወደ ዘላለም ቤታቸው እየሄዱ ነው። ስለዚህ ጉዞው ትልቅ ነው፣ ቀላል ነገር አይደለም ጉዞ ማለት ነው። የሚሄዱት ወደ እግዚአብሔር ስለሆነ በምድር ላይ የነበራቸውን መልካምም ይሁን ክፉ በምድር ላይ የነበራቸውን ቆይታ ጨርሰዋል። ከሰው ልጆች ጋራ በምድር ላይ እንደገና ምን የላቸውም ከተባለ በስጋ ቆመው የሚያደርጉት ግንኙነት ስለሌለ በምስጋና መሰናበት አለባቸው፣ በጸሎት መሰናበት አለባቸው። እዚህም ላይ እንደምታውቂው ምን የለም ከተባለ መባ እንዲሰጥ ነው። ፍትሐ ነገሥቱ ለምሳሌ አንቀጸ ሙታን አለ እና የመባ ስጦታ ነው። የመባ ስጦታ ማለት መባ ያው ታውቂያለሽ ለድሆች የሚሰጥ ነው፣ ለቤተ ክርስቲያን የሚሰጥ ነው። ስለዚህ የሙታን ቤተሰቦች ምን መስጠት ይችላሉ ከተባለ መባ መስጠት ይችላሉ። ነገር ግን አይ ይህንን ካልከፈላችሁ ወይም ይሄ ነገር ካልተከፈለ የሚል በአንቀጽ ደረጃ የለም። ምናልባት እንደው በካህናቱም ኦፊሻሊ እንደዚህ አይነት ጠንከር ብሎ ጫን ብሎ ጥያቄ ይኑር አይኑር እርግጠኛ መሆን አይቻልም። አንዳንድ ቦታ ሊኖር ይችላል፣ አይኖርም ማለት አይደለም። እንደ የአብያተ ክርስቲያናቱ መሪዎች መንፈሳዊ አገልጋዮች ባህሪና መረዳት ነገሮች ምን ይላሉ ከተባለ ሊለዋወጡ ይችላሉ። እና ከዛ አንጻር አንቀጸ ሙታንን ብንመለከት እንዳልኩሽ ነው፣ ኦልሬዲ ምድርን እየለቀቀ ነው። ለሞተው ሰውዬ መባ መስጠት እንደሚገባ አንቀጸ ሙታን ያመለክታል። ለሞተው ሰውዬ ወይም በሞተው ሰውዬ ስም መባ መስጠት እንደሚገባ ያመለክታል እንጂ በሐዘን የተጎዳን ቤተሰብ ኢኮኖሚካል አቅሙ ይቻልም አይቻልም እንደገና ኢኮኖሚ ሲጠየቅ ምን ይሆናል ከተባለ ያ በሐዘን የተጎዳ ቤተሰብ ተጨማሪ ምን ያጋጥመዋል ከተባለ ተጨማሪ እግዚአብሔርን ቸርነት እንዲጠራጠር የቤተ ክርስቲያንን አገልግሎት መንፈሳዊ ነው ወይስ ሌላ ነገር ብሎ እንዲል የሚያደርግ ምንም አይነት ክፍተት የለም በቤተ ክርስቲያኒቱ። ግን እንዳልኩሽ በሂደት አሰራሮች እየተቀየሩ እየተለወጡ እንዲህ ግልጽ የሆነ ክልከላ ግልጽ የሆነ መመሪያ ያለላቸው ደግሞ ለምን ይጋለጣሉ ከተባለ ለእንደዚህ አሁን ምዕመናን የሚያነሱት ለሚመስል ነገር ይጋለጣሉ። ስለዚህ እንደዚህ አይነት ሀሳብ ነው። እንዳው ግን ቀደም ያሉት አባቶቻችን ከሐዋርያት ጀምሮ እነዚህን አገልግሎቶች በምን አይነት ሁኔታ ውስጥ ነበር የሚሰጡት? ከዛ በመቀጠል እንግዲህ ወደ መዋቅሩ እናነሳለን። ተመሳሳይ የሆኑ መዋቅሮች አለመኖራቸውን በቤተክርስቲያን ላይ የሚፈጥሯቸውን ጫናዎች እናነሳለን። ግን አስቀድመው በተለይ በቀደሙት ዘመናት ሐዋርያት አባቶቻችንን ጨምሮ ለእነዚህ አገልግሎቶች ምን ያህል ይተጉ ነበር? እንዴት ነበር ምዕመናኖቻቸውን የሚያስተናግዱት ወይም የሚያገለግሉት የሚለውን ቢያነሱልን። እንግዲህ እንደምታውቂው በተለይ የሐዲስ ኪዳን ቅዱሳት መጻሕፍትን መሰረት አድርገን እንደዚህ ያሉ ሁኔታዎችን ለመረዳት ዋቢ ብንጠቅስ መጀመሪያ ክርስቶስን ጉባኤ ነው ማየት ያለብን። ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው ከገሊላ እስከ ይሁዳ ከይሁዳ እስከ ገሊላ በተመላለሰባቸው ጊዜዎች ያው የሚታወቅ ነገር ነው። የሚታወቅ ነገር ነው ስልሽ ምንድነው በገንዘባቸው የሚያገለግሉ ሰዎች ነበሩ። ወተልእካሁ በነዋዮን ይላል። በገንዘባቸው የሚያገለግሉ ሰዎች ነበሩ። አገልግሎት በገንዘብ መደገፍ አለበት። በነገራችን ላይ ይሄ ምንም ግራ መጋባት መፍጠር የለበት። መንፈሳዊ አገልግሎት በገንዘብ መደገፍ አለበት። መንፈሳዊ አገልግሎት ገንዘብ የማይፈልግ መንፈሳዊ አገልግሎት የኢኮኖሚ የማያስፈልገው ነው ብሎ ማመንም ወይም እንደዛ ብሎና አምኖ መነሳትም ልክ አይደለም።
መንፈሳዊ አገልግሎት በገንዘብ መደገፍ አለበት፣ ምንም ጥርጥር የለውም። ለምሳሌ በገንዘብ መደገፍ አለበት ሲሉ እነዚህ ናቸው ወይ በገንዘብ መደገፍ ያለባቸው? ቤተክርስቲያኗ በተለይ ለምእመናኖቿ ልሰጣቸው ግድ የሆኑ ነገሮችን ነው ወይ? አይደለም። እኔ በገንዘብ መደገፍ አለበት ያሉ ሚስ አንደርስታንድ እንዳይኖር ነው እንጂ እነዚህ ነገሮች ለማለት ፈልጌ አይደለም። የምንድነው በክርስቶስ አጠገብ በገንዘብ የሚያገለግሉ ነበሩ ነው። እንግዲህ ክርስቶስ ማነው ያው እናውቃለን። የእግዚአብሔር አብ የባህሪ ልጁ ነው አይደለ? 5 እንጀራን ለ5000 እና ከዛ በላይ ለሚሆኑ ወገኖች አበርክቶ ያበላ ነው። 2 ዓሳን ለብዙ ወገኖች ያበላ ነው እና ተበልቶ ተርፎ የተነሳውን 12 ቅርጫት እናስታውሳለን። እሱ ግን ምን ይል ነበረ ከተባለ በእሱ አጠገብ ምን ነበረ ከተባለ በገንዘብ የሚያገለግሉ ሰዎች ነበሩ። ሌላው ቀርቶ እንኳን ለድሆች የሚሰጥ ምን ነበረ ከተባለ የሚሰበሰብ ገንዘብ ነበረ እና ቤተክርስቲያን ያንን መሰረት አድርጋ ነገሮች መሰብሰቧ ወይም ደግሞ ይሄ አስራት የምንለውን ምጽዋት የምንለውን ስለት የምንለውን ሌሎች የሚታወቁ ምእመናን የሚሳተፉባቸው ደስ ብሏቸው እግዚአብሔር ያየናል፣ እግዚአብሔር ጥቂት ሰተን ብዙ ይባርክልናል ብለው የሚያደርጉት ምንም ነገር የለም። ስለዚህ ክርስቶስም ጋር ስንመጣ አሁን ከነዚህ ከመንፈሳዊ አገልግሎቶች ጋር ሲገናኝ ግን ይለያል። ለምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስ ብዙ ህሙማንን ፈወሰ። ነገር ግን ከህሙማኑ ቤተሰብ ግን ስለተፈወስኩ ይህንን ሰጥቻለሁ ያለ የለም። መጻጉዕ ተፈወሰ፣ አልጋውን ይዞ ነው ሄደ። ያ ማለት ሌሎች ሰዎች ወይም እንደዚህ በክርስቶስ መንገድ ያልሆኑ ቢሆኑ ኖሮ ሰውየው ይፈወሳል፣ አልጋው ለፈዋሹ ይሆናል። ክርስቶስ ግን ኦልሬዲ መጻጉዕን ምንድነው የሚለው ከተባለ ኦልሬዲ ተንሥእ ወንሣ አራተከ ወጹር ወሁር በይተከ፣ አልጋህን ተሸክመህ ወደ ቤት ሂድ ነው የሚለው። ያ ማለት መጻጉዕ ታሞ ይገለገልባቸው የነበሩ ዕቃዎችን ለፈወሰው ትቶ አልሄደም። ስለዚህ የምንድነው ከተባለ እሱን ስታይ መንፈሳዊ አገልግሎቶች ምንድናቸው ከተባለ በነፃ የሰጠኋችሁን በነፃ ስጡ ሚል መርህ ላይ የተመሰረቱ ናቸው መንፈሳዊ አገልግሎት። ለምሳሌ መፈወስ የምንድነው ከተባለ ፈውስ ከእግዚአብሔር ቅዱስ መንፈስ የምንቀበለው ስጦታ ነው። ስለዚህ አንድ በጸበል የሚፈውስ ሰው በጸበል በመፈወሱ ምክንያት ገቢ መሰብሰብ የለበትም፣ ገንዘብ መውሰድ የለበትም ከተፈወሰው ሰው ማለት። ምክንያቱም ይሄ ሰውዬ ምን አይደለም ከተባለ ይሄ ሰውዬ እግዚአብሔር የታመመውን ሰውዬ ለማዳን መሳሪያ አድርጎ የተጠቀመው ነው እንጂ ሰውየው በራሱ አዳኝም አይደለም መድኃኒትም የለውም። ስለዚህ እንደሱ ስለሆነ ሰዎች ጸበል አጥምቀው ከዛ ሰውየው ቢድን ገንዘብ መቀበል አለባቸው የሚል መመሪያ የለም በቤተ ክርስቲያን። ይሄ ነው የሐዋርያትንም ዘመን ብትመለከቱ በተመሳሳይ ነው። ቅድስት ቤተክርስቲያናችን እንደዚህ ቀደም ባሉት ስንጠቅሳቸው በነበረው አገልግሎቶች ላይ ወጥ የሆነ አሰራር እንደሌላት ነው ሲያስረዱ የነበረው እና በተለይ ወጥ የሆኑ አሰራሮች አለመኖራቸው ቤተክርስቲያን ምን ያህል እየጎዳት ይገኛል? እንግዲህ እንዳልሽው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከላይ ጀምሮ እስከ ታች ድረስ ጠንካራ የሆነ መዋቅር አላት። በመዋቅር ደረጃ ካየነው መዋቅሩ በጣም ጠንካራ ነው። መዋቅሩ ጠንካራ ነው ማለት ምእመናንን መሰረት የሚያደርግ መዋቅር ነው ያላት። አጥቢያ ቤተክርስቲያንን መሰረት የሚያደርግ መዋቅር ነው ያላት እና መዋቅሩ ጠንካራ ነው። ነገር ግን ምንድነው ከተባለ በተለይ የፋይናንስ ስርዓቷን ካየሽው ደግሞ ምን አይደለም ከተባለ እንደ መዋቅሩ ወጥ አይደለም። እንደ መዋቅሩ ወጥ አይደለም ማለት የፋይናንስ ስርዓታችን ምን አይደለም ከተባለ ማዕከላዊነት የለውም፣ ይታወቃል። የፋይናንስ ስርዓታችን ማዕከላዊነት እንዳይኖረው ያደረጉ ምክንያቶችም ይታወቃሉ። ምክንያቱም የምንድነው ከተባለ የቤተ ክርስቲያን ቋሚ የሆነ የልማትና የፋይናንስ ምን የላትም ከተባለ የገቢ ምንጭ የላትም። የቤተ ክርስቲያን የልማቱም ይሁን የፋይናንሱም ይሁን መነሻዎች ያው እንደምታውቁ ምእመናን ናቸው። ስለዚህ የምእመናንን ስጦታ፣ የምእመናንን ቸርነት፣ የምእመናንን በጎነት፣ የምእመናንን አቅም መሰረት ያደረገ ስለሆነ የፋይናንስ እንቅስቃሴው ፋይናንሱ ማዕከላዊነት የለውም። ማዕከላዊነት የሌለው የፋይናንስ አስተዳደርና ስርዓት በመኖሩ ምክንያት ያው እንደምታውቁ ደግሞ የቤተ ክርስቲያኒቱን የልማትም ይሁን የገቢ ማግኛ ዘዴዎችን ምን አድርጓቸዋል ከተባለ ወጥ የሆነ መመሪያ እንዳይኖራቸው አድርጓቸዋል። ስለዚህ ወጥ የሆነ መመሪያ የላቸውም። በሌላ አነጋገር ምንድነው ከተባለ አድባራቱ በየራሳቸው የውስጥ ገቢ ነው ምን የሚሉ ከተባለ የሚተዳደሩ ሰራተኛ የሚቀጥሩት
ምንም እንኳን በመቅጠር ደረጃ ሴንትራላይዝድ የሆነ ቢመስልም ነገር ግን የተቀጠረውን ሰራተኛ በገቢ እና በአገልግሎት የሚቆጣጠሩት አጥቢያዎች ናቸው። ስለዚህ ወጥ የሆኑ መመሪያዎችን ለማምጣት እንዳልኩሽ አሁን የምናነሳው በዋናነት ከፋይናንስ ጋር የተገናኙ ወይም ደግሞ መንፈሳዊ አገልግሎቶችን ከፋይናንስ ጋር በተገናኘ ነው እያነሳን ያለ ነው እና ፋይናንሱ መንፈሳዊ አገልግሎቱን እንዳይጎዳ ጭምር ስለሆነ ስለዚህ ወጥ መመሪያ ያልተገኘበት ምክንያት ያው እንዳልኩሽ ነው ፋይናንሱ ነው። ስለዚህ አብያተ ክርስቲያናት የራሳቸው ምን አላቸው ከተባለ የራሳቸው የሚያገኙበት ዘዴ አላቸው። ለምሳሌ ጸበል ያለበት ስፍራ ላይ የተሻለ ገቢ ይኖራል። ጸበል የሌለበት ስፍራ ላይ ደግሞ ገቢው አነስተኛ ይሆናል። ሰፋ ያለ መሬት ያላቸው የቀብር ቦታ ይኖራቸዋል። ከቀብር ቦታ ጋር በተገናኘ ደግሞ ምን ይኖራቸዋል ከተባለ አገልጋዮችን የሚደግፉበት የተወሰነ ገንዘብ የሚያገኙበት ነገር አለ። እነዚህ ነገሮች ምን ይጠይቃሉ ከተባለ እነዚህ ነገሮች እውነቱን ለመናገር ወጥ መመሪያ መደገፍ አለባቸው። ደግሞ ይቻላል። ምክንያቱም ምንድነው ከተባለ አጥቢያዎቹ ገንዘብ የሚያገኙበትን ዘዴ በመመሪያ ምን ማለት ይቻላል ከተባለ በመመሪያ ወጥ ማድረግ ይቻላል። ለምሳሌ ያነሳነው ክርስትና ነው አይደለ? ስለዚህ ፍትህ መንፈሳዊ የሚለውን ነገር የበለጠ ምን ማድረግ ያስፈልጋል ከተባለ ለአገልጋዮችም ለአስተዳዳሪዎችም ለምእመናንም ተደራሽ ሊሆን በሚችል መልኩ በመመሪያ መደገፍ። የተክሊል ስርዓትንም በተመለከተ በተመሳሳይ ማለት ነው። ለምሳሌ የቀደሙት አባቶች ከፋይናንስ ጋር የተገናኘ ችግር ስላልነበረባቸው የሰሩልን ስርዓት ምንድነው ከተባለ ማነው ተክሊል ማድረግ የሚገባው ማነው ተክሊል ማድረግ የማይገባው የሚለው ላይ ምን ብለውልናል ከተባለ ስርዓት ሰርተውልናል። ምክንያቱም የዚያን ጊዜ ጭንቃቸው ፋይናንስ አይደለም። ለምን ከተባለ ያው ቤተክርስቲያን ያን ጊዜ ባገኘችው ጥቂት ነገር ደስ ብሏት እግዚአብሔርን ነው የምታገለግለው። ሰውን ማትረፍ ነው። ትክክለኛ ነገር ሰውን ማትረፍ ነው። የቤተክርስቲያን ዓላማ ሰውን ማትረፍ ነው። ትርፏ ምእመናን ናቸው። ስለዚህ እሱ ስለነበረ ማን ነው በስርዓተ ተክሊል ጋብቻውን መፈጸም የሚገባው ማን ነው በስርዓተ ተክሊል ጋብቻውን መፈጸም የማይገባው ብለው እሱን ምን ብለውልናል ከተባለ እሱን ስራ ሰርተውልናል። በጣም ከባድ የሚባለውን ሸክም የቀደሙ አባቶች ምን ብለውታል ከተባለ አቅለውታል። በሙታንም በተመሳሳይ ነው። ለሞተ ሰው ምን ማድረግ ይገባል የሚለው ላይ መልስ ሰጥተውናል። ለሞተ ሰው ምን ማድረግ ይገባል መጽሐፈ ግንዘት የሚባል አዘጋጅተው ጸሎተ ፍትሐት እንዴት መፈጸም እንዳለበት ስራ ሰርተውልናል። አሁን ጥያቄ የመጣው በምንድነው ከተባለ እነዚህን መንፈሳዊ አገልግሎቶች ስናገለግል አገልጋዮች በእነዚህ አገልግሎት ውስጥ ምንድነው ከተባለ ፋይናንስ እንትን ማለት አለባቸው ማግኘት አለባቸው የለባቸው እሱን በመመሪያ በወጥ መመሪያ ምን ማለት ይቻላል ከተባለ ማስተካከል ይቻላል ነው። በተለይ እዚህ ላይ ማነሳልሽ የምንድነው ከተባለ ለክርስትና እንደገና ደግሞ ለስርዓተ ተክሊል ለሙታን ጸሎት ለነዚህ ይሄን ያህል አምጡ መንፈሳዊ ስነ ምግባር እንደሚጎድለው ይታወቃል። ስለዚህ ወጥ የሆነ መዋቅር አላት ቤተክርስቲያኒቱ ጠንካራ መዋቅር። ያንን መዋቅር መሰረት አድርጋ ወጥ የሆነ እንደዚህ አይነት ነገሮች የምእመናንን ቅሬታ ሰምታ ቤተክርስቲያኒቱ መመሪያ ማዘጋጀት መፍትሄ ማስቀመጥ ይገባታል። ከቀብር ስነ ስርዓት ጋር በተያያዘ በአሁኑ ሰዓት በየትኛውም አካባቢ ማለት ይቻላል መሬት ላይ የመቀበር እድላችን የለም ማለት ይቻላል ሙሉ ለሙሉ። እኔ በራሴ የሆነውን ነው የምናገረው። እናቴ በ2008 በድንገት አረፈች። እናቴ እንኳን የፉካ ቀርቶ ሐውልትም የምትፈልግ እናት አልነበረችም። እንደ ክርስቲያን አፈር ላይ በሰሌን ጠቅላችሁ ቅበሩኝ የምትል ነበረች። አጋጣሚ ስታርፍኛ ደነገጥን። መሬት ላይ እንድትቀበር ጠየቅን። ቦታው ደብረ ምጥማቅ ሰዓሊተ ምህረት ነው። ስንጠይቃቸው ቦታ የለንም አሉ። ምንድነው ማድረግ ያለብን? አጋጣሚ እናቴ ያረፈችው በድንገት ስለሆነ ማንንም እንትን ጊዮርጊስ ሄደን ጠየቅን። ገርጂ ጊዮርጊስ ማለት ነው። እዛም ስንጠይቅ የለንም አሉ። መጨረሻ ላይ ግን ያሳዩን ቦታ ይተቀበር ብለው ያሉት ከጊዮርጊስ ቤተክርስቲያን ጀርባ በጣም ወርታች ወርደሽ ገደል ውስጥ ነው። እዛ ቦታ ደግሞ እንደ መጸዳጃነት የሚጠቀሙበት ቦታ ነው። በጣም ያጸይፋል። የክርስቲያን አጽም ሊያርፍበት ቀርቶ እግር መረገጫ የማይሆን የማይችል ቦታ ነው። ያንም ሊሆን አይችልም ማለት መጨረሻ ላይ ሰዓሊተ ምህረት ቤተክርስቲያን መተን ጠየቅናቸው። እሺ ያሉ ፉካ በወቅቱ በዛን ጊዜ
18 ሺህ ብር ነው ያሉን። 18 ሺህ ብር አሉን። አጋጣሚ እናቴ ውጭ ነበር ያረፈችው። ያ ደግሞ 8 ሺህ ብር ደግሞ ለማርብሉ ተባለን። ምንም አማራጭ ስለሌለን እሺ ብለን ቀበርን። ከዛም በኋላ ግን ለምንድን ነው ብዬ ጠየቅኩኝ በተደጋጋሚ። በቃ የለም ይሄ መሬት ያለው የአገልጋዮች ቦታ ነው፣ እዛም ያገለግሉ። ይሄኛስ ክርስቲያን አይደለንም ወይ? ምን ማለት ነው? እኛ እሺ ይሁን ልጆች ስላለን እንደምንም ተብሎ ይከፈላል። ልጅ የሌለውስ ብዬ በጣም ተሟግቻቸዋለሁ። ማንም መልስ ሊሰጠኝ አልቻለም። ከዛም በኋላ ከ7 ዓመት በኋላ ደግሞ ታወጣላችሁ ተባለ። አንድ ደግሞ እዚህ ጋር ሰው ሲሞት የጎዳና ልጅ ለመንግስት አሳልፎ ሬሳ አይሰጥም፣ ራሱ ነው የሚቀብረው። ግዴታ ፍታት ሰበካ ጉባኤ ምናምን የሌለው አለ። የተወሰነም ቢኖረን አብዛኞቻቸው የሌላቸው አሉ የሰበካ ጉባኤ። ስለዚህ እሱ ወጥቶላቸው ይሄ ፍታቱ በነጻ ቢደረግላቸው እላለሁ። ለምሳሌ እዚህ ጋር ሰው እንኳን ሲሞትብን ለመቅበር በጣም ችግር አለው። ሁለተኛ ነገር የእንትኑን የመሬት ክፈሉ ይሉናል፣ የፍታት ክፈሉ ይሉናል። በጣም አስቸጋሪ ጉዳይ ነው። ለምነን ሁሉ የምንከፍልበት ጊዜ ያለ እንደዚህ ማለት ነው። መቼም ቤተክርስቲያን ያው የድሃ መጠጊያ የተቸገረ የሚረዳ ቤተክርስቲያን ቦታ ተጠግተሽ ነው ነዳያቶ ሲያመጡ ምን ምትበዩ ምትጎርሹም እንደዛ ሲሆን ነው። አሁን ከዛ ተባረን እዚህ ቦታ ስንቀመጥ ራሱ ያው ግፋብል ለልጆች ያዘነ ነው መጥተው የሚያበላን። ወይ ስራ የለን ወይ እንደ ልባችን እዚህ ጋር እንኳን ሰርተን እንዳንኖር ልብሩ የለም ምን የለንም። በጣም አስቸጋሪ ነው። ቤተክርስቲያኑ አስተካክላ ደሃን እንደዚህ ብታበላ ድግስ ሲኖር ሰውም ቢያስጠጉ በቃለ ዓዋዲ ላይ አንቀጽ 60 የሰበካ ቤተክርስቲያን ምእመናን መብትና ግዴታ በተመለከተ በተቀመጠው ዝርዝር ጉዳይ ላይ ማንኛውም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን ከዚህ ዓለም ድካም ባረፈበት ጊዜ አጥቢያ ቤተክርስቲያን ጸሎተ ፍትሐት የመስጠት እና በአጥቢያው የመቀበር መብት አለው ሲል ይደነጋል። ሕጉ ተከብሮ እየተሰራ ነው ማለት ይቻላል የሚለውን ቢያነሱልኝ። ምክንያቱም አሁን እንኳን በዚህ ልክ አይደለም ሰው ሰበካ መንፈሳዊ ጉባኤ ደብተር እንኳን እያለው ግዴታ በፉካ ተቀበር መሬት የለንም የሚሉ በተለያዩ አካባቢዎች ላይ የሚገኙ አጥቢያ ቤተክርስቲያኖች አሉና ስለ ፉካውን መለስ ብለን እንቃኘዋለን። ነገር ግን ከዚህ አንጻር ከተቀመጠው ሕግ አንጻር ሕጉ ተከብሮ ይገኛል ወይ? ቃለ ዓዋዲው እንግዲህ የምእመናንን ግዴታቸውን ብቻ ሳይሆን መብታቸውንም ጭምር ያስቀምጣል፣ ይደነግጋል። ከነዛ መካከል ነው አሁን አንቺ ቃል በቃል ያነበብሽው። እና እንግዲህ አሁን በአብያተ ክርስቲያናት በተለይም የቀብር ቦታ ባላቸው በከተማ ውስጥ ያሉ ለምንድነው ከተማ ገጠር የምልበት ምክንያት አለኝ። የገጠር አብያተ ክርስቲያናት አሁን አንቺ ያልሽውን ሙሉ በሙሉ ይፈጽማሉ፣ ችግር የለም ገጠር። ምክንያቱም የገጠር አብያተ ክርስቲያናት እንደምታውቂው ምንድነው ከተባለ የገጠር አብያተ ክርስቲያናት አንደኛ ምን የላቸውም ከተባለ በዙሪያቸው ለልማት ብለው የሚቆርጡት የሚወስዱት መሬት የላቸውም። ስለዚህ የገጠር አብያተ ክርስቲያናት ሁሉንም ነገር ቅድም ያነሳናቸውን ነገሮች በሙሉ ገጠር ላይ በመንፈሳዊ ስነ ምግባራቸው ልክ ይፈጸማሉ። አሁን እነዚህ የተጓደሉ የሚመስሉ ነገሮች በሙሉ የተጓደሉት የት ነው ከተባለ ከተማ ላይ ነው። ከተማ ያው እንደምታውቂው ነው። ከተማ ነው። ስለዚህ እሱ በመሆኑ ምክንያት የአብያተ ክርስቲያናት ከተማ ውስጥ ያሉ አብያተ ክርስቲያናትም ምን አላቸው ከተባለ አንዳንዶቹ የመካነ መቃብር አላቸው፣ አንዳንዶቹ መካነ መቃብር የላቸውም። ግን መካነ መቃብር ያላቸው አብያተ ክርስቲያናት የምንድነው ከተባለ ቃለ ዓዋዲው ላይ የተቀመጠውን የማስፈጸም መንፈሳዊ ግዴታ አለባቸው። የሚያገለግሏቸው እነዛ ምእመናን ናቸው። ያንን ቤተክርስቲያን ምን ያሉት ከተባለ የመሰረቱት የቤተ ክርስቲያን ህልውናው ወይም የቤተ ክርስቲያን ተመስርቶ የሚኖረው የእግዚአብሔር መለኮታዊ ስልጣን እንዳለ ሆኖ የቤተ ክርስቲያን የሚኖረው በምእመናን ነው። ምእመናን እዚያ ባይኖሩ ቤተ ክርስቲያን ብቻውን ህንጻ ቤተ ክርስቲያን ብቻውን ምንም አገልግሎት አይሰጥም። ታውቂያለሽ። ስለዚህ የቤተ ክርስቲያን ትልቁ ተልእኮ ምንድነው ከተባለ ምእመናንን ማገልገል ነው። ምእመናንን ደስ ማሰኘት ነው። በመስቀል ላይ ክርስቶስ የሞተላቸው ምእመናን በቤተ ክርስቲያን ጉዳይ ማዘን ማልቀስ የለባቸው። ስለዚህ በአዲስ አበባ ውስጥ ያው እንደምታውቂው ነው ምንድነው ከተባለ አንዳንድ ቦታ ላይ መካነ መቃብሮች
ምን ይጠየቅባቸዋል ከተባለ ክፍያ ይጠየቅባቸዋል። ይሄ እሱም በጣም ከፍተኛ ክፍያ ይጠየቅባቸዋል። አንድ የአጥቢያ ምዕመን የሰበካ ጉባኤ መዝገብ ወይም ደብተር አውጥቶ ተመዝጋቢ ሆኖ በቤተ ክርስቲያኑ የሚገለገል ከሆነ ያ ካርድ ሙሉ በሙሉ ምን ይሰጠዋል ከተባለ ያልሽውን ስልጣን ይሰጠዋል። ስለዚህ የመቃብር መካነ መቃብር የማግኘት ስልጣን ይሰጠዋል። በነፃ መንፈሳዊ የጸሎተ ፍትሐት አገልግሎትን ይሰጠዋል። ምክንያቱም ቅድም ብያለሁ እዛ ውስጥ የተቀጠሩት አገልጋዮች ነገራችን ላይ እንትን አላቸው፣ ክፍያ አላቸው። ከምዕመናን የተወሰደ ክፍያ ነው ያላቸው። ያ ቢሆን ኖሮ ዝም ብሎ ቢሆን ኖሮ ልክ ነሽ እኮ ከጸሎተ ፍትሐቱ ምንድን ነው ከተባለ አገልጋዩ መቆም አለበት፣ መኖር አለበት፣ መብላት አለበት ብለሽ ትጠይቃለሽ። ግን መርጌቶቹ ደሞዝ የሚከፈላቸው ቀሳውስቱ ደሞዝ የሚያገኙት ለምንድን ነው ከተባለ ኦልሬዲ ጸሎተ ፍትሐት በነፃ እንዲያደርጉ ነው። እንደገና ደግሞ የቤተ ክርስቲያን አስተዳዳሪዎች ደግሞ መካነ መቃብር ያለው ቦታ ያገኙት ደግሞ በምንድን ነው ከተባለ አሁንም ምዕመናን መካነ መቃብር በነፃ ምን እንዲሉ ነው ከተባለ እንዲቀበሩ ነው። እንግዲህ ከተማ አካባቢ ላይ እንደምታውቂው የተለያዩ አመለካከቶች አሉ። እንግዲህ አንዳንዱ ሰው የምንድን ነው ከተባለ የሞተው ሰውዬ ምንድን ነው ሰው ያልተቀበረበት ቦታ ላይ መቀበር አለበት የሚል ሀሳብ አለ። እንደዚህ አይነት ነገሮች ምን ይላሉ ከተባለ እንደዚህ አይነት ነገሮች ኦልሬዲ አገልግሎቱን ያበላሹታል። ስለዚህ መካነ መቃብር አካባቢ ላይ እውነቱን ለመናገር ምን አለ ከተባለ የተበላሹ አገልግሎቶች መታየት ያለባቸው እና መታረም ያለባቸው አገልግሎቶች አሉ ብዬ አስባለሁ። ግን አንቺ ያነሳሽው ቃለ ዓዋዲው ላይ የተቀመጠ ነው። ይህንን ባለመፈጸም ነው ነገሮቹ የተበላሹት እና ከዚህ አንጻር ምንም እንትን የሚባል ነገር የለም። እኔም ታዝቤ አውቃለሁ እውነቱን ለመናገር መካነ መቃብር አካባቢ ላይ እንግዲህ ሰው ታውቂያለሽ፣ በሰው መንፈሳዊ የሚሆን ስነ ልቦናዊ እንትን ሰው መካነ መቃብር አጣለሁ ብሎ ሲያስብ ትልቅ ችግር ነው። ስለዚህ ኦርቶዶክሳውያን ምዕመናን ሞታቸውን ብቻ ሳይሆን የትቀበር ይሆን ብለው መጨነቅ የለባቸው። ስለዚህ መካነ መቃብር ላይ ምን ያስፈልጋል ከተባለ መካነ መቃብር ያላቸውን አብያተ ክርስቲያናት መለየት ማወቅ ይቻላል። እነዛን አብያተ ክርስቲያናት መካነ መቃብሩን እንዴት ነው የሚያስተዳድሩት የሚለውን መመሪያ አላቸው። የውስጥ መመሪያ በነገራችን ላይ የውስጥ መመሪያዎች አሏቸው። ግን እነዚያ የውስጥ መመሪያዎች አድባራት ያወጧቸው ናቸው። ላይኛው ቤት ወይም ዋናው ቤት ያወጣቸው አይደሉም። ዋናው ቤት ያወጣቸው ስላልሆኑ የአድባራቱ ያወጧቸው መመሪያዎች የሚያደሉት ለማን ነው ከተባለ ለአድባራቱ ያደላሉ። ወይም ለምንድን ነው የሚባለው ለመካነ መቃብር ለሚያቀርበው ለሱ ያደላሉ። ስለዚህ መታየት አለባቸው ብዬ ነው የማምናል። ቀደም ሲል ለማንሳት ሞክረናል። በተለይ ከፉካ ጋር በተያያዘ አሁን በሰፊው በከተሞች አካባቢ ነው ይሄ የተለመደውና በሰፊው ቅሬታም እየቀረበበት ያለ ጉዳይ ነው። እንግዲህ በከተሞች አካባቢ ደግሞ ከፍተኛ የሆነ የገቢ ምንጭ እየሆነም የመጣበት ሁኔታ አለ። አዲስ አበባን ጨምሮ በተለይ በትላልቅ ከተሞች ላይ የፉካ ብለው እንግዲህ አንዳንድ አብያተ ክርስቲያናት ወይም አጥቢያዎች ላይ ካቴድራልን ጨምሮ አሉና በአንድም ይሁን በሌላ መንገድ እንግዲህ ያለው ከፍሎ ሲቀበር የሌለው ደግሞ አገልግሎቱን ሳያገኝ እንግዲህ በርካታ ውጣ ውረዶችን ሲያልፍ እንመለከታለንና እንደው ቅድስት ቤተክርስቲያናችን ልጆቿን የምታበላልጥ ነች ወይ? ልጆቿን የምታበላልጥ ቤተክርስቲያን ነች ወይ ያለችን? የቤተክርስቲያን እንትን እንደዛ ተልእኮዋ እሱ አይደለም። ያ ማለት ያው እንደምታውቂው ነው። የቤተክርስቲያን መነሻ ኦልሬዲ አልቦ አይሁዳዊ ወአልቦ አረማዊ ነው። አልቦ ገብር ወአልቦ አጋዚ ነው። አይሁዳዊ የለም፣ አረማዊ የለም፣ ባሪያ የለም፣ ጨዋ የለም ነው የቤተክርስቲያን የእንትኗ ልጆቿን የምታይበት እንትኗ ያ ነው የቤተክርስቲያን። ነገር ግን የቤተክርስቲያን ሲባል ምን ማለት ነው ከተባለ አሁን ቤተክርስቲያንንና የቤተክርስቲያንን አስተዳደር በተወሰነ ደረጃ ነጠላ አድርገን ብናየው ጥሩ ይሆናል ብዬ አስባለሁ። እንዲሁ አንዳንድ ጊዜ ቤተክርስቲያን ሲባል ምንድን ነው ከተባለ ትልቁን ስዕል እንትን እንዳይልብን። ቤተክርስቲያን ስትባል ያው ሁሉም ምዕመናኖቿም ህንጻውም ሁሉም ነገር ስለሚያጠቃልል ነው ቤተክርስቲያን የምንለውና የቤተክርስቲያን አስተዳደር በራሱ የቅድስት ቤተክርስቲያን ልጆችን ነጥሎ የሚያበላልጥ አስተዳደር ነው ወይ ያላት? በቤተክርስቲያን አስተዳደር ላይ ጉድለት የለም ልል አልችልም። ቢባልም ልክ አይደለም ብዬ አስባለሁ። ምክንያቱም ኦልሬዲ ምንድነው ከተባለ አይናችን ያየው ጆሮአችን የሰማው በጣም ብዙ አለ እና የቤተክርስቲያን አስተዳደሩ መንፈሳዊ መሆን አለበት። ምንም ጥርጥር የለውም። መንፈሳዊ መሆን አለበት። መንፈሳዊ መሆን አለበት ብቻ ሳይሆን ኦልሬዲ ምንድነው ከተባለ ሐዋርያዊት ናት ቤተክርስቲያናችን።
የሐዋርያትን መምሰል አለበት። ነገር ግን አሁን ባለው ሁኔታ ግን አንቺ ያነሳሻቸው ነገሮች የምንድነው ከተባለ ምንም እንኳን ቤተክርስቲያን ልጆቿን ወንድ ነው ሴት ነው ሳትል ሁሉም በክርስቶስ አንድ ናቸው ብላ የምትቀበል ቢሆንም በአስተዳደር ደረጃ ግን እንዳልሽው በተለይ አገልግሎት በመስጠት ጊዜ ምኖች ይታያሉ ከተባለ የተለያዩ ነገሮች ይታያሉ። ከነዛ መካከል አሁን የአንዱ ያነሳሽው ነገር ምንድነው ከተባለ ፉካ ነው። እውነቱን ለመናገር እኮ ወደ አጥቢያ ቤተክርስቲያን አካባቢ ስትሄጂ ከዚህ ጋር ተያይዞ የምንድነው ከተባለ እንደው ምዕመናን ራቅ ብለው ጉዳዩን ባለመስማታቸው ባለማወቃቸው በአንድ መልኩ በጣም እድለኞች ናቸው ትያለሽ። የሚሰማ በጣም ብዙ ምን አለ ከተባለ በጣም ብዙ ሮሮዋል። በሁለት መንገድ ማለት ነው። አብያተ ክርስቲያናቱ ወይም አድባራቱ የሚያስተዳድሯቸው ፉካዎች አሉ። ሰንበቴ የሚባሉ ደግሞ የሚያስተዳድሯቸው ወይም ማህበራት የሚያስተዳድሯቸው ፉካዎች አሉ። ያ ማለት ምን ማለት ነው ከተባለ ሀብት ያላቸው ሰዎች ቤተክርስቲያን ውስጥ ምን ብለዋል ከተባለ ቤተክርስቲያኒቱን መሬት ወስደዋል፣ ቤት ሰርተው ምን ያደርጋሉ ከተባለ ፉካ አዘጋጅተው የራሳቸውን የመቃብር ስፍራ እየጠበቁ ለሌላው ግን ምን ያደርጋሉ ከተባለ ፉካ ይሸጣሉ። አሁን ይሄ ምንድነው ከተባለ ይሄ ቤተክርስቲያን ውስጥ የንግድ ተቋም ሆኗል። የንግድ ተቋም ልክ ነሽ። እኔ አሁን የቤተክርስቲያን አካባቢ ቤተክርስቲያን የምንድነው ከተባለ ቤተክርስቲያን በኢኮኖሚው በልማቱ መሳተፍ አለባት። ነገር ግን ልማቶችና የኢኮኖሚ የገቢ ማግኛ ነገሮች የጌታ ስጋና ደም ከሚፈተትበት መንፈሳዊ አገልግሎት ከሚሰጥበት ስብከተ ወንጌል ወይም ወንጌል ከሚሰበክበት ነገረ ቅዱሳን ትምህርት ሆኖ ከሚሰጥበት ልማቱ እኔ ፈቀቅ ቢል በግሌ ደስ ይለኛል። ነገር ግን አብያተ ክርስቲያናቱ አሁን ልማቱንም የገቢ ማግኛውንም ነገር እያደረጉ ያሉት ከምን ጋራ ነው ከተባለ ለቤተ ክርስቲያን ተብሎ በተያዘው ነው። እንግዲህ ለቤተ ክርስቲያን ተብሎ ሲያዝ ያው ቅድም ያልሻቸው ነገሮች ናቸው። ለምሳሌ አንድ አጥቢያ ቤተ ክርስቲያን ሲሰራ መጀመሪያ የሚያካትታቸው ምኖች ናቸው ከተባለ የቤተልሔም፣ የክርስትና ቤት፣ መቃብር እነዚህ ናቸው መንፈሳዊ አገልግሎት። ከዛ መጠለያ አሁን ምንድነው ከተባለ ያው ወደ ኢኮኖሚው ወደ ልማቱ አንቺ ወዳልሽው ወደ ንግዱ ወደ ቢዝነሱ በማመዘናችን ምክንያት ምኖች አሉ ከተባለ አብያተ ክርስቲያናት አካባቢ ላይ አይተሽ ከሆነ እዚህ ጋር ቅዳሴ አለ፣ እዚህ ጋር ደግሞ ሱቅ አለ፣ ወይም እዚህ ጋር ምዕመናን እዚህ ያስቀድሳሉ። እንደዚህ አይነት ነገሮች አሉ። እነዚህ ከመቸገር የተነሳ የመጡ ሊሆኑ ይችላሉ ብዬ አስባለሁ። እንደው ሙሉ ለሙሉ የተቸገሩ ናቸው። በገቢ ራሳቸውን ችለው ለሌላው መትረፍ የሚችሉ በአዲስ አበባ ከተማ ውስጥ እንኳን ብዙዎቹ መጥቀስ እንችላለን። ከዛ አንፃር እንደው ተቸግረው ነው ወይ ያን ያደረጉት? እንግዲህ የንግድ ተቋማት ከፍተው ሌሎች ምዕመናን ተገለግሉባቸው፣ ሌሎች ዜጎች ተገለግሉባቸው፣ እሱ ሌላ ጉዳይ ሆኖ በመካነ መቃብር ግን ቦታ እንኳን እያላቸው ሰዎች አርፈው በሚቀበሩበት ሰዓት ላይ ቦታ የለንም፣ ቦታ ላይ ደግሞ ከተቀበራችሁ ይሄን ያህል ሺህ ብር ትከፍላላችሁ፣ ከዛ በተጨማሪ ደግሞ ግዴታ ፉካ ነው የምትጠቀሙት፣ ቦታ የለንም የሚሉ በርካቶችን መጥቀስ እንችላለን። እና ከፉካ ጋር የተያያዘ ቤተክርስቲያን ያስቀመጠችው ወጥ የሆነ ስርዓት የላትም ብዬ ነው የማስበው። ስመለከትም ምንም አይነት ነገር ስላላገኘው ከዛ አኳያ በራሳቸው አካሄድ እየሄዱ ፉካ እየሰሩ ከ50 ሺህ ብር በላይ ለአንድ ፉካ ያስከፍላሉ። በተጨማሪ ከ7 ዓመት በኋላ ደግሞ አስክሬን አውጡ፣ አስክሬናችሁን ካላወጣችሁ በአንድ ቋት የሆነ ቦታ ላይ እናስቀምጠዋለን፣ ከዛ ውጪ ግን ለቀጣይ 7 ዓመት ይሄን ያህል ሺህ ብር ክፈሉ የሚባሉ በርካታ ኦርቶዶክሳውያን አሉ። እንደየ ካቴድራሉ እንደየ አጥቢያው ይለያያል። ይህ ክፍያ የፉካን ክፍያ ካነሳን ለምሳሌ በአንዱ ካቴድራል በ70 እና በ80 እስከ 90 ሺህ ብር ቢያስከፍል፣ ሌላ ቦታ ደግሞ በ50 እስከ 60 ሺህ ብር የሚያስከፍል አለ። በነገራችን ላይ ተመልካቾቻችን ከዚሁ ጋር በተያያዘ ቅሬታቸውን ያቀረቡ ምዕመናኖች አሉን። ይህንን ወደ እናንተ የምናደርስ ይሆናል። ውይይታችን ግን እንቀጥላለን። አሁን 7 ዓመቷ ደረሰ። ነገሩኝ፣ ውሰጂ ያሉኝ። የምትወስጂ ከሆነ ውሰጂ፣ ያለበለዛ ደግሞ በከረጢት ነገር አድርገን ነው የምናስቀምጠው። ለምንድን ነው አስክሬኗ አጽሟን ማለት ነው እንግዲህ 7 ዓመት የሞላውን አጽም
በከረጢት አድርገን የምናስቀምጠው ብሏል። እና ለምንድን ነው ብዬ ስላቸው በቃ ግድ ህጉ ነው ካልሆነ ሲባል ሌላ ብር መክፈል አለብሽ ነው የተባልኩት። እና ምንም አማራጭ የለሽም ወዴትም የእናታችን አጽም ደግሞ በከረጢት ተቋጥሮ ዝም ብሎ ጉድጓድ ውስጥ አይቀመጥም፣ መሬት ስጡን አሁንም በድጋሚ የለም ነው ያሉት። እና በድጋሚ ደግሞ ለመጨመር እንደገና 7 ዓመት ለመጨመር ደግሞ ብር መክፈል አለባችሁ። ስንት ሺህ ብር ነው? 40 ሺህም አለ 50 ሺህ ብርም አለ። እኔ እንደውም በወቅቱ አልከፍልም ብዬ 1 ዓመት ዝም ብዬ ዘለልኩኝ። የመጨረሻ አልታደሰም ብለው ምልክት አደረጉበት። አልታደሰም ማለት መክፈል አለብሽ ማለት ነው በሌላ ቋንቋ። እንደገና በተድጋሚ ሄጄ ደግሞ ያው 50 ሺህ ብሩን ከፈልኩ ማለት ነው። እና በዚህ አይነት መልክ ነው ያስተናገዱን። እና ያሳዝናል። እንደ ቤተክርስቲያን ልጅነቴን በጣም አዝኛለሁ። ቤተሰቦቻችንን በጣም አዝነዋል። እንኳን አይደለም የሰበካ ጉባኤ ደብተር ያለን ክርስቲያን ነን፣ በክርስቶስ ክርስቲያን የሆኑ ሰዎች ነን። ቤተክርስቲያን አንገቱ ላይ ማህተብ ያለበት እኔ ሳውቅ ስማር በሰንበት ትምህርት ቤትም ሆነ በማንኛው አንገቱ ላይ ማህተብ ያለው መስቀል ያለው ክርስቲያን አጋጣሚ አርፎ እንኳን ቢገኝ ቤተክርስቲያን ወስዳ የመቅበር ግዴታ አለባት በሚለው ነው ማቀው ሳድግም። አሁን ግን ያ እየተደረገ ባለመሆኑ በጣም አዝናለሁ። እናቴ የሰበካ ጉባኤ ደብተር አላት። ሌላው ይቅርና እናቴ እንደ ክርስቲያንነቷ በጣም ቁጥብና ጥንቁቅ ከመሆኑ አንጻር 18 ዓመት ሞልቷችሁ ወይም ደግሞ ስራ ይዛችሁ ስትኖሩ ለቤተ ክርስቲያን እናንተም የራሳችሁ ሰበካ ጉባኤ ደብተር ሊኖራችሁ ይገባል ብላ ወንድሜም አለው እኔም ለብቻ ያለኝ እሷም ለብቻው አላት። ያንን ይዘን ሄደን ጊዮርጊስም የጠየቅ ነው ሳሊተ ምሕረትም የጠየቅ ነው። አጋጣሚ ደግሞ እሷ ውጭ በማረፏ ሳጥኑ ትልቅ ነው ተብሎ ነው በወቅቱ በዛን ሰዓት። አሁንም 50 ሺህ ብር ልከፍል ይቻልኩበት የሀገር ውስጥ ሳጥን ቢሆን ኖሮ 40 ሺህ ብር ነው። የውጭ ስለሆነ አንቺ ይጨምራል ተብሎ 50 ሺህ ብር ነው። ይሄን 50 ሺህ ብር ስከፍልም ለ7 ዓመት ነው። ከዚህ በኋላ ከ7 ዓመት በኋላም ደግሞ ወይ ከፍላለሁ ወይ እንዳሉትም እንግዲህ የት እንደምወስድ ባላቀውም የታፈር ላይ እንደማሳርፋት ባላቅም ግን የመውሰድ ግዴታ እንዳለብኝ ነው የተነገሩኝ። እሱን እንግዲህ እዚያ ያደርሰን እግዚአብሔር ብዬ ነው የተኩት እንጂ በትክክል አለን። መምህር ይህን ለማንሳት የተገደድ ነው ምንድነው እንደዚህ አይነት ሁኔታ ውስጥ ያለፉ ኦርቶዶክሳውያንን ስላናገርናቸው ነውና ወጥ የሆኑ አሰራሮች ወጥ የሆኑ ደንብና መመሪያዎች የላቸውም ከዚህ ጋር እንኳን በተያያዘና ይህን እንዴት ነው የሚያዩት? የአብያተ ክርስቲያናትን አስተዳደር መሰረት አድርገን ስናወራ ምኖች አሉ ከተባለ የምንድነው ገቢ ማግኘትን፣ ልማት ማልማትን፣ በኢኮኖሚ ከፍ ማለትን መሰረት አድርጎ እሱን ብቻ እያዩ መንፈሳዊ አገልግሎቱን መጉዳት አለ። መንፈሳዊ አገልግሎቱን መጉዳት ማለት ምእመናንን በመንፈሳዊ አገልግሎት አለማስደሰት አለ። ከነዛ መካከል ያነሳሽው ነገር ምንም ጥርጥር የለም። እኔም ያየኋቸው ነገሮች ነውና የማካፍልሽ። ስለዚህ በምንድነው ከተባለ ትልልቅ የመካነ መቃብር የነበራቸው አብያተ ክርስቲያናት ለማህበራት ምን ብለዋል ከተባለ ለማህበራት ቤት እንዲሰሩ በልዩ ልዩ ምክንያት እንዴት ያ ነገር እንዴት ለማህበራት ተላልፎ ተሰጠ ምናምን ያው የምታውቂው ነገር ስለሆነ እዛ ውስጥ አልገባም። ለማህበራት ተሰጥቷል። ከዛ ማህበራትም ይሁኑ አብያተ ክርስቲያናት አንቺ ያልሽውን ነገር አያደርጉም እያልኩ እኮ አይደለም እኔ ይደረጋል። ሌላው ቀርቶ አንዳንድ ጊዜ አይተሽ ከሆነ እኮ የምንድነው ከተባለ የአንዳንድ ትልልቅ የሚባሉ ካቴድራሎች እኮ የምንድነው ከተባለ ኦርቶዶክሳዊ ይሁን አይሁን የማታውቂውን ሰው መካነ መቃብር ይሰጣሉ። ኦርቶዶክሳዊ የሆነውንና የሚታወቀውን ሰው ደግሞ አሁን ነው የሚሉበት አጋጣሚ አለ። አሁን እነዚህ አጋጣሚዎች አንቺ ያልሽው ነገር ነው። ሊመልሳቸው የሚችሉ ነገሮች ምንድነው ከተባለ ችግሩ አለ። ችግር የሚፈታው በምንድነው ከተባለ ችግር በሚፈታው መጀመሪያ ችግሩን በማወቅ አይደለ? ከዛ በኋላ ደግሞ ለችግሩ ደግሞ አስፈላጊ መመሪያ በማዘጋጀት ነው። ስለዚህ ችግሩ አለ። ይሄንን ችግር አሁን የአብያተ ክርስቲያናት አካባቢ ያሉ ችግሮች ይታወቃሉ። ምእመናን ይንገላታሉ። እውነቱን ለመናገር ማለት ነው። ትልልቅ ሰዎች እኮ ትልልቅ ማለት ለቤተ ክርስቲያን እንደ ባለውለታ የሚቆጠሩ ቤተ ክርስቲያንን በማገልገል እንደ ባለውለታ የሚቆጠሩ ሰዎች እኮ
መካነ መቃብራቸው ምን ብሏል ከተባለ መካነ መቃብራቸው ታርሷል፣ ተቆፍሯል። የት አጥንታቸው ወይም የምንድነው አጽማቸው የት እንዳረፈ ምናምን ሳይታወቅ ቀሩ አሉ። ያ ለምንድን ነው የሆነ ያልሽው ነገር ያው ያነሳሽው ነገር ስላለ ነው። ስለዚህ እነዚህ ነገሮች በአድባራት አሉ። እነዚህ አድባራት እኔ ቅድም ላነሳ ያፈለኩት ነገር ምንድነው ከተባለ አንዳንድ ጊዜ በነገራችን ላይ የምንድነው ከተባለ አድባራቱ መልማት ያለባቸውን የልማት አቅጣጫ ነው እንጂ ያላገኙ መልማታቸው ጥሩ ነው። ግን መልማት የሚገባውን የልማት አቅጣጫ አግኝተዋል ወይ? የልማት አቅጣጫ ስትራቴጂያቸው ልክ ነው ወይ ነው እንጂ መልማታቸው ጥሩ ነው። ምክንያቱም ኮሮና በገባ ጊዜ አይተሽ ከሆነ ትልልቅ የሚባሉ ካቴድራሎች እኮ መክፈል አቅቷቸዋል። ምናልባት መክፈል ያቃታቸው ከአገኙት ገቢ አንጻር ሳይሆን ያው ያገኙትን ብር እንኳን በአግባቡ አለመጠቀም አንዱ ምክንያት ነው ብዬ ነው የማስበው። እሺ ይቀጥሉ። የቤተ ክርስቲያኒቱ የልማት አቅጣጫና እቅድ ነው መስመሩ ያልተገኘ እንጂ መልማታቸው ልክ ነው ምልሽ። አብያተ ክርስቲያናቱ ለምሳሌ ምንድነው ከተባለ በጋራ ምን ማለት ይችላሉ ከተባለ ከቤተ ክርስቲያን ራቅ ብሎ ምእመናንን በማያውክ መንፈሳዊነትን በማያሳጣ ቁሳዊነትን በማያገን መልኩ ፈቀቅ ብለው ነው ማለት ይችላሉ ከተባለ ልማቶች ማድረግ ይችላሉ ነው። ግን እዚህ ላይ ፉካው ላይ መካነ መቃብሩ ላይ ስትመጪ ግን በየስፍራው በቴጂ በነገራችን ላይ ምን አለ ከተባለ ለቅሶ አለ። ምእመናን ያለቅሳሉ፣ ምእመናን ሀዘን አለባቸው። እንግዲህ ይህንን ማን የፈጠረው ለሚለው ነገር የመጀመሪያው አስተዳደሩ ነው። ሁለተኛ ደረጃ በነገራችን ላይ አቅም ያላቸው ምእመናንም ለዚህ አስተዳደር ብልሽት ምንድናቸው ከተባለ አስተዋጽኦ ያደርጋሉ። ይህንን መርሳት የለብንም። ምክንያቱም እነሱም ምንድነው ከተባለ አይ እናንተ 50 ሺህ ብር ካላችሁን 100 ሺህ እንሰጣለን ብለው በአንድ ጊዜ ምን ያደርጉታል ከተባለ 50 ሺህ የነበረውን 100 ሺህ እንዲገባ ምክንያት ይሆናሉ። እንደዛ ያደርጋሉ ምእመናኑና ስለዚህ በጋራ ምን ይፈልጋል ለማለት ፈልጌ ነው። በጋራ የጋራ መመሪያ ወጥ መመሪያ ማዘጋጀት በጣም ያስፈልጋል። በተለይ አዲስ አበባ ውስጥ ከሆነ የአዲስ አበባ ሀገረ ስብከት ከሚመለከታቸው ከጠቅላይ ቤተ ክህነቱ ጋር ቁጭ ብሎ በዚህ ጉዳይ ተነጋግሮ ምእመናን እያዘኑ እያለቀሱ ነው፣ ስለዚህ እንዴት እናድርግ ብሎ መመሪያ ማዘጋጀት፣ መካነ መቃብርን በተመለከተ መመሪያ ማዘጋጀት፣ ክትትል ማድረግ። አሁን እየባሰ ስለመጣ ልክ ነው። አሁን በጣም እየባሰ መጥቷል። ያው እንደምታውቂው የምንድነው ከተባለ እኔ በአንድ መልኩ ለድሆች የሚሆን መካነ መቃብር ራሱ ምን ይለናል ከተባለ ያስፈልጋል ብዬ አስባለሁ። እሱ ሁሉ መታሰብ አለበት። አሁን ሀብታም ለድሃ ተብሎ ከመጣን እንግዲህ የተለያዩ አካባቢዎች እኮ አሉ አይደለ? በዚህ ሁኔታ ከሆነ ቤተክርስቲያን በቃ ልጆቿን ያገለለ በሀብትና በድህነት መሀል የምትሄድና የምትለይ ነች ተብሎ ነው የሚታሰበው በሌላው አመለካከትና በአገልግሎቶቿ ቤተክርስቲያን የምትለይ ነች። እንግዲህ አሁን እኔ ለድሆች ስል ምን ማለት ነው ከተባለ ለድሆች ስል የሰበካ ጉባኤ አባል ያልሆኑ በየመንገዱ ላይ ሞተው የሚገኙ አንገታቸው ላይ ማተብ አስረው መስቀል አስረው የሚገኙ ምእመናን አሉ። እነዛን ምእመናን የትኛውም አካል ሊያነሳቸው ይችላል። ካረፉበት ስፍራ ላይ ሊያነሳቸው ይችላል። እኔ አሁን ላነሳ ፈልጌ የነበረው ምንድነው ከተባለ ኦልሬዲ ቤተክርስቲያን ራሱ እንዲህ ባለ ሁኔታ ሞተው ለሚገኙ ሰዎች ምን መጠየቅ አለባት ብዬ አስባለሁ። መካነ መቃብር ሰፋ ያለ መካነ መቃብር ከመንግስት ከሚመለከተው አካል ጠይቃ መውሰድ ይኖርበታል። ልክ ቀጨኔ አካባቢ እንዳለው አይነት ነገር ያስፈልጋል። እና እንደዚህ አይነት ሮሮዎችን በአንድ መልኩ ምን ይልናል ነው ይፈታልናል ብዬ ለመናገር ነው እንጂ ሌላ አይደለም። ለምሳሌ አሁን አንድ ነገር ላንሳለሽ። ይሄ ነገር የት ጋ ነው እንትን ያለ ካልሽኝ የመንበረ ጸባዖት ቅድስት ሥላሴ ካቴድራል ስሙን ላንሳ። እሱ ካቴድራል ሆኖ ሲመሰረት ያው እንደምታውቂው በንጉሱ ነው። መሰረቱም ተጥሎ ያለቀው በንጉሱ ነው። ስለዚህ ኦልሬዲ የቅድስት ሥላሴ መንበረ ጸባዖት ምን ተብሎ ነበረ ከተባለ የአርበኞች መካነ መቃብር ነው የተባለ። ያ ማለት የአርበኞች መካነ መቃብር ስለተባለ ቅድስት ሥላሴ አርበኛ ያልሆነ ምን አይልም ነበረ ከተባለ አርበኛ ያልሆነ አይቀበርም ነበር። ከዛ ቤተ ክርስቲያን አይ አርበኛ ያልሆነ መቀበር አለበት ወደሚል ተሄደና ያው እንደምታውቂው ምን እየሆነ ሄደ ከተባለ የቤተ ክርስቲያኒቱ ምእመናንም ቀብር ውስጥ እየተሳተፉ ሄዱ። ከዛ እንደገና ደግሞ ወደ ምን ሄደ ከተባለ አሁን ላይ አይተሽ ከሆነ ደግሞ ታዋቂ ያልሆነ ሰው ማይቀበር እስኪመስል ድረስ ወደዛ አቅጣጫ ሄደ። ስለዚህ ወጥ መመሪያ ቢኖር ኖሮ መመሪያዎቹ ምን ይሉታል ከተባለ መመሪያዎቹ ጉዳዩን ይዘው ይሄዳሉ እና ከቅድስት ሥላሴ ከንጉሱ በነገራችን ላይ ይሄንን በአዋጅ ነው ይሄ የተደረገው። የአርበኞች መካነ መቃብር የተባለው አዋጅ ነው።
እና በንጉሱ ስም የተቋቋመ በጎ አድራጎት ድርጅት ነበር። ያ በጎ አድራጎት ድርጅት ነው ምን ያለው ከተባለ ጉዳዩን ያስፈጽመ ነበር። ከዛ ምን እያለ መጣ ከተባለ ከዛ እየተቀዳ ወደ ሌሎችም እየሄደ መጣ። ከዛ ባልኩሽ መንገድ ምን ሆነ ከተባለ መቃብር ውድ ሆነ። አሁን አዲስ አበባ ላይ እውነቱን ለመናገር አይሽ ከመኖሪያ ቤት ቀጥሎ ውዱ ያው መቃብር ነው። ስለዚህ ስትኖሪም እንትን ነው፣ ስትሞችም ደግሞ ስጋሽ አያርፍም፣ ለስጋሽ ይከፈላል። ይሄ በቤተ ክርስቲያን አገልግሎት ጤናማ ነው ወይ ከተባለ በፍጹም ጤናማ አገልግሎት ሊባል አይችልም። የምንድን ነው ከተባለ እነዚህ ሰዎች ክርስቲያኖች ናቸው። ክርስቲያኖች ከሆኑ ደግሞ አጽማቸው በክብር ማረፍ አለበት። ያንን እንትን ትያለሽ። እንግዲህ ይሄ የምንድን ነው ከተባለ በነገራችን ላይ ይሄ እንዲያው እንትንን በለው ብዬ ነው እንጂ ገዳማት ድረስ እኮ ይሰፋል። ታውቂያለሽ አይደለ? ለምሳሌ ገዳማት ድረስ ይሰፋል። ገዳማት መቀበል ነበረባቸው ወይ? ገዳማት መቀበል ነበረ። የቃል ኪዳን ያላቸው ገዳማት ለምን ለመካነ መቃብር ገንዘብ መቀበል ነበረባቸው ወይ ከተባለ በፍጹም ነው። ምክንያቱም የገዳሙ አንዱ ቃል ኪዳን ምንድነው ከተባለ ኦልሬዲ በስሜ የተጠሩ ቤተክርስቲያንን በስሜ የሰሩ እና ዝክር የዘከሩ ሰዎች ኦልሬዲ የምንድነው ከተባለ እዚህ ሲቀበሩ የሚል ነው ቃል ኪዳኑ። ግን ቃል ኪዳኑን መሰረት አድርጎ ግን ወደ ምን ሄደዋል ካልሽ ገዳማት ጭምር ምን ይጠይቃሉ ከተባለ እንደዚህ አይነት ነገር ይጠይቃሉ። እና እነዚህ ምን ያስፈልጋቸዋል ብዬ አስባለሁ። መመሪያ ምንም ጥርጥር የለውም። ግን ለእንደዚህ አይነቱ የቤተ ክርስቲያን አስተዳዳሪዎች ብቻ አይደለም መወቀስ ያለባቸው። ገንዘብ አለን የሚሉ አባቴን፣ ወንድሜን፣ እህቴን ደግሞ ለመቃብር የሚሉ ሰዎችም ምን ማለት አለባቸው ብዬ አስባለሁ። እንትናቸው ምን ያህል ነው የሚለው ነው እንጂ እነሱም አስተዋጽኦ ያደርጋሉ። አብዛኞቹ በነገራችን ላይ የአብያተ ክርስቲያናት ችግሮች የሚመነጩት ያው ታውቂያለሽ፣ ገንዘብ ባለበት ቦታ ሁሉ ችግር አለ። እንግዲህ ታውቂያለሽ። እና የምንድን ነው ከተባለ ገንዘብ ያላቸው ሰዎች ወደ ቤተ ክርስቲያን ይመጣሉ። ቅድም አሁን አልኩሽ እኮ ማህበራት ቤት ወሰዱ። እነዚህ ማህበራት በሀብት የተደራጁ ናቸው። እውነቱን ለመናገር አንድ ድሃ በመካከላቸው የለም። ሁሉም ምን ያሉ ናቸው ከተባለ በሀብት የተደራጁ ሰዎች ናቸው። ወለተ ማርያም፣ አመተ ስላሴ፣ ገብረ ማንቴስ ምናምን ተባብሎ የሚተዋወቁ ሰዎች ናቸው። ከወር አንድ ቀን ምናምን የሆነ ሰንበቴ ነገር አላቸው። ዋናው ዓላማ ያው ታውቂዋለሽ፣ ዋናው ዓላማ መካነ መቃብር ማስጠበቅ ነው። ግን ከወር አንድ ቀን ምን ያደርጋሉ ከተባለ ሰንበቴ ያደርጋሉ። ሰንበቴው ላይ ድሃ እንኳን አይጋበዝም። ራሳቸው ይዘውት የመጡትን ነገር ራሳቸው ቆርሰው ራሳቸው በልተው ከዛ በኋላ ጨዋታ ካላቸው ተጨዋውተው ምክር ካላቸው ተመካክረው ይሄዳሉ። እነዚህ ነገሮች አንዳንድ ቦታ እንደውም ከአድባራቱ በላይ እኮ ናቸው። የሰንበቴ ማህበራት ታውቂያለሽ፣ አድባራቱ ኮንትሮል ያደርጓቸው። አለቃ ያባረራሉ፣ አለቃ ያኖራሉ። ይሄ ራሱ አንዱ የአሰራር ክፍተት ነው። ምንም ጥርጥር የለውም፣ ክፍተቶች አሉ። ስለዚህ እነዚህ መታረም ያለባቸው ስልጣን ባለው በሚመለከተው ቤተክርስቲያኒቱ መንፈሳዊ ሆና ምእመናንም ደግሞ መንፈሳውያን ተገልጋዮች ሆነው ካህናቱ፣ ቀሳውስቱ፣ ዲያቆናቱ፣ ሌሎቹም የሚመለከታቸው አካላት መንፈሳውያን በተለይ ይሄ የሚመለከተው እውነቱን ለመናገር አድሚኒስትሬሽኑ ነው የሚመለከተው። አሁን ቄሶችን እዚህ ውስጥ መክተት የለብን። መርጌቶች እዚህ ውስጥ አይገቡ። ወንጌል ሰባኪዎች እዚህ ውስጥ አይገቡ። አስተዳደሩ አካባቢ ነው ያለው። ስለዚህ ሰበካ ጉባኤ መንፈሳዊ አስተዳደር አለ አጥቢያ ላይ። እንደገና ደግሞ የጽህፈት ቤት አስተዳደር የሚባል አለ። ስለዚህ ሰበካ ጉባኤ እንትኖች እንኳን ምእመናንን ሰፖርት አድርገው ምን ማለት አለባቸው ከተባለ ነገሩ መቀየር አለባቸው። የሰበካ ጉባኤ ሊቀመንበር ምክትል ሆኖ የገባው ለመፈረም ብቻ አይደለም። ስለዚህ ምን ማድረግ አለበት ከተባለ ወደ ምእመናን ማድላት ያለባቸው ሰዎች ከምእመናን ተወክለው ገብተው የለ ከምእመናን ተወክለው የገቡት ሰዎች እኮ አንድ ማንሳት ያለባቸው ነገር ምንድን ነው ከተባለ ከመካነ መቃብር ጋራ፣ ከጸሎተ ክርስትና ጋራ፣ ከጸሎተ ፍትሐት ወይም ከጸሎተ ሙታን ጋራ፣ ከጸሎተ ስርዓተ ተክሊል ጋራ የተገናኙት ነገሮች አይ ምእመናን ልጆቻችን መጎዳት የለባቸውም፣ ቤተክርስቲያኒቱ እነዚህን አገልግሎቶች እንዲህ ባለ መንገድ ነው ማምጣት ማቅረብ ያለባት ብለው እኮ ያውቁታል። መንፈሳዊ ቤት ናት ቤተክርስቲያኒቱ። እነሱ ምን ማለት አለባቸው ከተባለ እነሱም ድርሻቸውን መወጣት አለባቸው። ነገራችን ላይ ዝም ብሎ ምእመኑ ሲያለቅስ አብረው የሚያለቅሱ፣ ምእመኑ ሲጮህ አብረው የሚጮሁ ከሆነ ኦልሬዲ የምንድን ነው ከተባለ የሆነ እንትን ነው የሚሆነው ማለት እንጂ ሰበካ ጉባኤ ከምእመናን የተወከሉ እኮ አሉ። ስለዚህ ዝም ብሎ ዲያቆን ገሌ ይባረር አይባረር ማለት ብቻ አይደለም የነሱ ዋና ነገር ማለት ነው። የምእመናን ጥያቄ ማቅረብና ችግርን መፍታት ምንም እንትን የለውም፣ ጥርጥር የለው እሱ ነው። ቀደም ሲል ሲያነሱልን ነበር ሰንበቴ ቤቶች መካነ መቃብር አላቸው፣ ያ ይሸጣል። የተለያዩ ብቻ ውስጥ ለውስጥ የሚሰሩ የድለላ ስራዎች ጭምር አሉ ከመካነ መቃብር ጋር በተያያዘ እና በቃለ ዓዋዲው መሰረት በሕገ ቤተክርስቲያን መሰረት በፍትሐ ነገሥቱ መሰረት እየተሄደ አይደለም። ክፍተት ያመጣው አሰራሩ ላይ የትጓ ነው?
እንግዲህ ክፍተት ያመጣው እውነቱን ለመናገር ምንድነው ከተባለ ከመንፈሳዊ አገልግሎቱ ይልቅ ለልማታዊውና ለቁሳዊ አገልግሎቱ ከፍተኛ ትኩረት መስጠታችን የመጀመሪያው አስተሳሰብ ነው ችግር ብዬ አስባለሁ። የቤተ ክርስቲያኒቱ ዋና ዓላማ መንፈሳዊ አገልግሎት ነው። እዚህ ላይ ምንም እንትን ማለት የለም። ለምሳሌ አይተሽ ከሆነ ስብከተ ወንጌል እየደከመ የመካነ መቃብር ጉዳይ ደግሞ ከፍ እያለ ከሄደ ሐዋርያዊ ተልእኮዋ የቤተ ክርስቲያኒቱ እየቀዘቀዘ ነገር ግን ትልልቅ ህንፃዎች እየተገነቡ ከሄደ ችግር ያለው ምኑ ጋር ነው ከተባለ ከመንፈሳዊ አገልግሎቱ ከሐዋርያዊ ተልእኮ ከስብከተ ወንጌል ከሱ ይልቅ ምኑ ላይ ትኩረት ሰጥተናል ከተባለ ቁሳዊው ነገር ገንዘብ ላይ እሱ ላይ ትኩረት ሰጥተናል። እና የመጀመሪያው እኔ የምንድነው ከተባለ የቤተ ክርስቲያኒቱ ያው ታውቂያለሽ ቅዱስ ትውፊት አላት። ቅዱስ ትውፊት እኮ ራሱ መመሪያ እኮ ነው አይደል? አባቶቻችን የመጡበት መንገድ እኮ መመሪያ እኮ ነው። የተጻፈ ነገር ቢኖረንም ባይኖረንም ለዚህ ደግሞ እንደማነጻጸሪያ ደግሞ የገጠር አብያተ ክርስቲያናትን አነሳን እኮ። ገጠር ብትሄጂ የገጠር አብያተ ክርስቲያናት ምንድነው ከተባለ የገጠር አብያተ ክርስቲያናት እንዴት እንደሚገለገሉ እናውቃለን። ሰው ሲሞት እንዴት እንደሚሸኙ እናውቃለን። ክርስትና እንዴት እንደሚያነሱ እኮ እናውቃለን። በተክሊል ሰው እንዴት እንደሚድሩ እናውቃለን እኮ። ምክንያቱም ምንድነው ከተባለ የተክሊል ለመፈጸም አይሽ ለጸሎት ገንዘብ መጠየቅ ፈጽሞ ምንድነው ከተባለ ፈጽሞ ኢክርስቲያናዊ ነው። ለጸሎት ገንዘብ መጠየቅ የመጀመሪያው ማወቅ ያለብን እሱ። ለጸሎት ገንዘብ መጠየቅ ኢክርስቲያናዊ ነው፣ መጽሐፍ ቅዱሳዊ ነው፣ ኦርቶዶክሳዊ ነው። ለጸሎት ገንዘብ መጠየቅ ማለት ነው። ምክንያቱም ጸሎት ምን አይደለም ከተባለ ጸሎት አይሽ በገንዘብ የምትሸጪው አይደለም። ገንዘብ ተቀብለሽ ወይም ገንዘብ እቀበላለሁ ብለሽ የምትጸልይ ከሆነ እግዚአብሔር ያንን ጸሎት እንዴት አድርጎ ሊሰማው ይችላል? ስለዚህ ለጸሎት ምን አይደለም ከተባለ ጸሎት በገንዘብ አይሸጥም። ጸሎተ ፍትሐት ያው እንዳልኩት ነው፣ ጸሎት ነው። ጸሎተ ክርስትናም ጸሎት ነው። ጸሎተ ተክሊልም ጸሎት ነው። ጸሎተ ሙታንም ጸሎት ነው። ስለዚህ የገጠሩ ራሱ ቅዱስ ትውፊት ሆኖ ለከተሞቹ እንደምን መሆን ነበረበት ከተባለ እንደ ምሳሌ መከተል ነበረባቸው። ግን ከተማ ላይ እንዳልሁሽ ነው። ከተማ ምን የሰለጠነበት ቦታ ነው ከተባለ ኢኮኖሚ ነው የሚመራው ከተማን አይደል? ስለዚህ ኢኮኖሚ ከተማን ይመራል። አብያተ ክርስቲያናት ይሄ ከተማን የሚመራው ኢኮኖሚ ምን ብሏቸዋል ከተባለ ተጭኗቸዋል። ስለተጫናቸው ምን ሆኗል ከተባለ ይሄ ነገር ተፈጥሯል ነው። ስለዚህ አንዱ እሱ ነው። ቅዱስ ትውፊታችንን አለመጠበቃችን፣ ለገንዘብ ከፍተኛ ትኩረት መስጠታችን። ሁለተኛ ደረጃ ደግሞ ምንድነው ከተባለ ቤተ ክርስቲያኒቱን ገንዘብ እንዳይጫናት እግር በእግር ምን ያስፈልጋል ከተባለ መንፈሳዊነቷን የሚያሳጡ ልማዶች ወደ ቤተ ክርስቲያን እንዳይገቡ መመሪያ ያስፈልጋል። መመሪያ አጥር ነው ታውቃለሽ፣ ቤተ ክርስቲያንን ይጠብቅልሻል እግር በእግር ማለት ነው። ስለዚህ ምንድነው ከተባለ የቤተ ክርስቲያኒቱ የህግ እንትን አለ። የቅዱስ ሲኖዶሱ አንዱ ስራ በነገራችን ላይ እንደዚህ አይነት ነገሮች ቅዱስ ሲኖዶሱ የሚሰራው ምን ነው ከተባለ የቤተ ክርስቲያኒቱ ውስጥ ያልተለመዱ አዳዲስ ልማዶች፣ አዳዲስ ባህሎች የቤተ ክርስቲያኒቱን ሐዋርያዊ ተልእኮዋን፣ መንፈሳዊ አገልግሎቷን የሚጎዳ ነገር ሲመጣ ቤተ ክርስቲያኒቱ መንፈሳዊ አገልግሎት ብቻ አይደለም ሰጠው፣ ማህበራዊ አገልግሎት አለባት። ማህበራዊ አገልግሎቷ ላይ እዛ ላይ ሁሉ የሚጎዳ ነገር ሲመጣ የቤተ ክርስቲያኒቱ ምን ያስፈልጋል ከተባለ እግር በእግር እየተከተሉ አይ እነዚህ ነገሮች ነባር ህግ ካለ ነባሩን ህግ ጠቅሶ ይታረሙ። ነባሩ ህግ ያንን ነገር በግልጽ ለማረም ያው ታውቂያለሽ ህግ ፊት ለፊት ነው አሁን ያለው። ስለዚህ ፊት ለፊት የማይመጣ ከሆነ ፊት ለፊት አመጣሽ ደግሞ ነባሩን ህግ ከአዲሱ ህግ ጋር አያይዘሽ ነባሩ ህግ እንዲህ ይላል፣ አዲሱ ህግ ደግሞ በዚህ መንገድ ይላል ብለሽ አጥር ለቤተ ክርስቲያኒቱ ሆነ ማለት ከተባለ ማስቀመጥ። ያ ሲሆን እንደዚህ አይነት ችግሮች አይመጡም። ስለዚህ ኦልሬዲ ምንድነው ከተባለ አድባራት ላይ ያሉት አይተሽ ከሆነ እየተከተሉ አድባራት ላይ ያሉትን ምን የለም ከተባለ አጥር ማስቀመጥ የለም። ስለዚህ አድባራት በተገኘው አጋጣሚ ሁሉ የምንድነው ከተባለ እንትን ይሰበስባሉ፣ ገንዘብ ለመሰብሰብ ይሄዳሉ። ያው ታውቂያለሽ እኮ ለምሳሌ እውነቱን ለመናገር እንዲሁ ወደ እንትን እንዳንስበው ብለን ነው እንጂ አሁን ወደ ተለያየ ቦታ ጉዞዎች ይደረጋሉ ታያለሽ። እነዛ ጉዞዎች ዓላማቸው ምንድነው? ሰውን ማጽደቅ ነው። ዓላማው እንደዛ አይደለም ታውቂያለሽ። ጉዞ የሚያዘጋጁ ሰዎች ምን እየሰሩ ነው ከተባለ ቢዝነስ እየሰሩ ነው፣ የግል ጥቅማቸውን እያካበቱ ነው። ምዕመናን ግን በየዋህነት ስለሚሄዱ ጽድቅ ያገኛሉ። እኔ ምንም አልጠራጠርም እዚህ ላይ። ምዕመናን በየዋህነት ነው የሚሄዱ፣ እግዚአብሔርን ብለው ነው የሚሄዱ። የሚሄዱበት ስፍራ ላይ በማንም ስም ይጠራ፣ በየትኛውም ቅዱስ ስም ይጠራ ከቅዱሱ በረከት እናገኛለን ብለው ነው የሚሄዱ እና ምዕመናን በረከት እንደሚያገኙ በግሌ እንደዛ ፊል ያደርጋሉ። በረከት ተቀብለው ይመጣሉ።
ግን ምእመናንን የሚያስተባብሯቸው አካላት ግን አይተሽ ከሆነ ምንድነው ከተባለ ነጠላ ለብሰው ከኛ በላይ ጻድቅ ቅዱስ የለም አይነት ነገር ሁሉ አድርገው ዋና ስራቸው ግን ምንድነው ከተባለ ዋና ስራቸው ገንዘብ መሰብሰብ ነው። ስለዚህ ኦልሬዲ ምንድነው ከተባለ የቀረጥ ስራ ነው የሚሰሩ ማለት ነው። ስለዚህ አየሽ ሌዊ ማቴዎስ መሆን አለበት ነው። ቤተክርስቲያን ሲመጣ ሌዊ ሆነሽ አትቀጥይም። ሌዊ ሆነሽ መቀጠል የለብሽ። ሌዊ ኦልሬዲ ወደ ቤተክርስቲያን ከመጣ ስሙ ይለወጣል፣ ማቴዎስ ነው የሚሆነው ነው። ስለዚህ አሁን አየሽ ማቴዎስ ሳይሆን አሁን ሌዊ ነው እኛ ጋር ያለው ማለት ነው። አብዛኛው እንደዛ ነው። ማቴዎስ አይደለም ሌዊ ነው ያለው። ቀረጥ ለመሰብሰብ ገንዘብ ለመሰብሰብ እንደዚህ የሚያስብ ነው ያለውና ስለዚህ ይሄንን ነገር የፈጠረው ብዬ የማስበው እኔ አንደኛ ለገንዘብ ያለን ነገር በጣም ከፍ እያለ መሄዱ፣ ኢኮኖሚው መንፈሳዊ ነገሩን መጫኑ፣ ሁለተኛ ደረጃ ቅዱስ ትውፊታችንን መናቃችን፣ መርሳታችን፣ መጣላችን፣ ሶስተኛ ደረጃ ደግሞ ስልጣን ያለው የመመሪያ የሚያወጣው አካል ደግሞ እየተከታተለ ቅዱስ ትውፊታችንን የሚያስጥለንን መንፈሳዊ ሕይወታችንን የሚያበላሸውን ነገር እየተከታተለ መመሪያ ደንብ እያወጣ አለማስቀመጡ። ካኖን ማለት ይሄ እኮ ነው። ቀኖና ማለት በነገራችን ላይ እኮ ማለት ነው ከተባለ ቀኖና አንድ ጊዜ በተሰጠሽ ቀኖና ላይ ቆመሽ እድሜ ልክሽን አትኖሪም። ቀኖና ከሆነ ማለት ነው አዲስ ነገር ሲመጣ ቀኖናውን ከአዲሱ ነገር ጋር አጀስት ታደርጊዋለሽ። ለአዲሱ ነገር እንዲስማማ ለመጣው ነገር እንዲስማማ አድርገሽ ቀኖና ሁለት ነው አይደለ? አድርጎ ያታድርግ ነው። ስለዚህ እንደሱ ማድረግም አለመቻላችን ይመስለኛል ይሄን ነገር የፈጠረው። ሌሎች አሃት አብያተ ክርስቲያኖችን ስንመለከት ወጥ የሆነ አሰራር ወጥ የሆነ መዋቅር ስላላቸው ቅድስት ቤተክርስቲያናቸውን ከፍ ባለ ደረጃ ተጽዕኖ ፈጣሪ አድርገዋታል። እኛ ጋር ደግሞ አሁን ባለው ሁኔታ ጭራሽ እንደውም የጥቅም ጉዳይ የገንዘብ ጉዳይ የሆነ የመጣበት ሁኔታ ነው ያለውና ከሰርግ ጋርም በተያያዘ የሚመጡ ነገሮች በተለይ ምእመናን እያራቁት ነው የሚገኘው። ቤተክርስቲያን እንግዲህ ልጆቿ በቤተክርስቲያን እንዲያገቡ ሰማያዊ ሕይወትን እንዲወርሱ ትፈልጋለች። ነገር ግን ውስጥ ያለው አሰራር ደግሞ ምእመናኖቹን የሚገፋና የሚያርቅ እየሆነ ነው የምንመለከተውና ምእመናንን ምን ያህል እያሳጣት ነው በአሁኑ ሰዓት የሚገኘው። ትልቅም ቅዱስም ትርፍ ምእመናን ናቸው፣ ምንም ጥርጥር የለውም። ከዚህ አንጻር ቤተክርስቲያን ምእመናንን የምትጠብቅበት እና ቤተክርስቲያንን የምትመሰረትበት የቤተክርስቲያን መሰረት የሚጣልበት አንዳንዶች ትንሿ ቤተክርስቲያን እያሉ የሚጠሩት ቤተሰብ ነው። ቤተሰብ ደግሞ በቅዱስ ጋብቻ ነው የሚመጣው ወይም ቤተሰብ የሚመሰረተው በቅዱስ ጋብቻ ነው። ቅዱስ ጋብቻ ደግሞ በቤተ ክርስቲያን ውስጥ ምንድነው ከተባለ ከመንፈሳዊ አገልግሎቶች ቤተ ክርስቲያን ትኩረት ሰጥታ ከምታገለግላቸው ዋና አገልግሎቶች ቅዱስ ጋብቻ ነው ወይም የጋብቻ ስርዓት ነው። እንግዲህ በጋብቻ ውስጥ አንቺ ያነሳሻቸው ነገሮች ወይም በጥያቄ ዳሰሻቸው ነገሮች በጋብቻ ጊዜ ቤተ ክርስቲያን አካባቢ ላይ ያጋጥማሉ ወይም አጋጥመዋል ማለት እንችላለን። ሰበብ አላቸው። አሁን ይህንን ለማለት ቅድም አንቺ ማንስተሻል። በልዩ ልዩ አገልግሎት ምን ይላሉ ከተባለ ሰበብ ይፈጠራል። ለምሳሌ የካባው እንደገና ደግሞ ከላይ የሚጭኑት ደግሞ አክሊሉ ወይም ተክሊሉ እንደገና ደግሞ የምንድነው አገልግሎቱ ምናምን ብለው እንደዚህ አይነት ነገሮች አሉ። አሁን ያሰናሰሉታል እነዚህ ነገሮች ይያዛሉ። ግን አሁንም ቢሆን እኔ ቅድም ያልኩትን ነገር ነው መድገም የምፈልገው። ጸሎተ ተክሊልም ቢሆን ትንሿን ቤተክርስቲያንን ወይም ቅዱሱን ጋብቻ ቤተክርስቲያን ምን የምትልበት ነው ከተባለ የምትባረክበት ነው። ቤተክርስቲያን ማበረታታት ያለባት ነገር በዓለማዊ የጋብቻ ስርዓት ልጆቿ እንዳይጋቡ ነው። ቤተክርስቲያን ምን ማለት ያለባት ከተባለ መስበክ ያለባት ማስተማር ያለባት እና ይሄንን ለማበረታታት ደግሞ ልጆቿን ምን ማለት አለባት ከተባለ ልጆቿን በስርዓተ ተክሊል የሚያገቡትን ወጪ ባለመጠየቅ ጭምር ምን ማለት አለባት ከተባለ ማገልገል አለባት ነው። እንግዲህ አስቸጋሪ ነገር እዛ ቦታ ላይ ላሉ ሰዎች አስቸጋሪ ነገር እንደሚፈጠሩባቸው በተወሰነ ደረጃ እረዳለሁ። ማለት እነዚህ በስርዓተ ተክሊል የተጋቡት ሰዎች ሌላ ቦታ ደግሞ ሄደው ደግሞ አየሽ 300-500 ሺህ ብር አውጥተው ደግሞ የሚደግሱ ናቸው እና ከዚህ የተነሳ ቤተክርስቲያኒቱ በዚህ መንገድ የተወሰነ ነገር ላግኝ ብለው እነዚህ አስተዳደሩ ነው። ግን እኔ ጸሎተ ተክሊልም ቢሆን አሁንም ጸሎተ ተክሊሉን የሚፈጽሙት ሰዎች እነማን ናቸው ከተባለ ቤተክርስቲያን በአቅሟ የምትከፍላቸው ሰዎች ናቸው ነው። አንደኛ መንፈሳውያን አባቶች ናቸው። ሁለተኛ ክፍያ ተፈጽሞላቸዋል።
ክፍያ ተፈጽሞላቸዋል ማለት ያው ከተማ ውስጥ ያሉ አብያተ ክርስቲያናት ከሞላ ጎደል እንደምታውቂው የሚያገለግሉት በምንድን ነው ከተባለ በተወሰነ ደረጃ ክፍያ አላቸው። በዛ የሚያገለግሉ ስለሆነ በእነዚህ ሁለት ምክንያቶች አንድ መንፈሳዊያን አገልጋዮች አባቶች ናቸው። አባቶች ልጆቻቸውን በጋብቻውን የሚባርከው ጋብቻውን ቅዱስ የሚያደርገው ጋብቻውን ንጹህ የሚያደርገው ወይም ምኝታውን ንጹህ የሚያደርገው እግዚአብሔር መሆኑን የሚያምኑ የሚያውቁ ናቸው። ስለዚህ እንደዛ ስለሆነ አንድ መንፈሳዊያን አገልጋዮች በመሆናቸው ምክንያት እንደዚህ አይነት ነገር ውስጥ ባይገባ፣ ሁለት እነዚህ ጋብቻውን የሚፈጽሙት አባቶች ደግሞ ቅዳሴ የሚቀድሱት ጸሎተ ተክሊሉን የሚያደርሱት ሰዎች ደግሞ ምንድናቸው ከተባለ ኦልሬዲ የሚጋባ ሰው ባይመጣ እኮ እሁድ እኮ መቀደሳቸው አይቀርም። ስለዚህ እነዚህ ሰዎች ኦልሬዲ ምንድናቸው ከተባለ ቋሚ አገልጋዮች ናቸው። ለቋሚ አገልግሎታቸው መጠነኛ ክፍያ የሚፈጸምላቸው ሰዎች ስለሆኑ ጸሎተ ተክሊልም ላይ ምን መደረግ የለበትም ከተባለ ክፍያ መፈጸም የለበትም። የሚያሳዝንሽ በዚህ አጋጣሚ በነገራችን ላይ በጸሎተ ተክሊል የሚያገቡት አብዛኞቹ አይተሻቸው ከሆነ አቅማቸው ዝቅ ያለ ወንድም እህቶች ናቸው። እውነቱን ለመናገር የሀብታም ነኝ ምናምን የሚለው ሰው አይተሽ ከሆነ የሚመጣው መቼ ነው ከተባለ ወይ ልጅ ወልዶ ክርስትና ለማስነሳት ነው የሚመጣ፣ ወይ ደግሞ ያው በዚህ በሙታን ወይ በህመም በችግሩ ጊዜ ነው የሚመጣ። ጋብቻ ላይ እንደው ሁሉም ቦታ ሄደሽ ያቸው ወይ በሰንበት ትምህርት ቤት በኩል ያለፉ ወጣቶች ናቸው። አብዛኞቹ በአቅምም ደረጃ ካየሻቸው ዝቅተኛ አቅም ያላቸው ናቸው። ከፍ ያለ አቅም ያላቸው ሰዎች መቼ እንደተጋቡ አናቅም። እውነቱን ለመናገር መቼ እንደተፋቱም አናቅም። በቤተ ክርስቲያን ደረጃ ማለት አናቅም። ሲመጡ ዝም ብለን እንቀበላቸዋለን። የጋብቻ ህይወታቸውን አንመረምረውም እኮ ታውቂያለሽ። እና ጋብቻ ውስጥ ግን በተክሊል የሚጋቡት ደግሞ እነማን ናቸው ከተባለ እነዚህ ምስኪኖች የከሱ በጎች የሚባሉት ናቸው በእንትን ደረጃ ማለት ነው። እና እነሱ ላይ ምን ማለት የለብንም ብዬ አስባለሁ። እነሱ ላይ ጫና መፈጠር የለበትም። ቤተ ክርስቲያን እነሱን ምን ማለት አለባት ከተባለ ሰፖርት ማድረግ አለባት ነው። ምክንያቱም አይተሽ ከሆነ ለምሳሌ የካባው አክሊሉ ምናምን ከሆነ ኦልሬዲ ምዕመናን ገዝተው ያመጡት ነው። በመንፈሳዊ አገልግሎት ውስጥ አድሎ ፈጽሞ እግዚአብሔርን ያሳዝነዋል። ስለዚህ በዚህ መንገድ ብናየው ከመምህራኑ ብዙ ብሮችን በሰበሰቡ ቁጥር አንደኛ ምዕመናን እናጣለን፣ ሁለተኛ ነገር ደግሞ ምዕመናን እየተሰራጩ ይመጣሉ እና ከዛ አንጻር እንዴት ነው ራሳቸውን በገቢ መቻል ያለባቸው ብለው ያምናሉ? እንግዲህ ሌሎች አብያተ ክርስቲያናት ላይ ራሳቸውን በገቢ ችለው እንደውም ለምዕመናኑ የሚረዱ ናቸው እንጂ ከምዕመናኑ የሚቀበሉ አይደሉም። በቁጥር ማንሳት ይቻላል እና ከዛ አንጻር የራስን ገቢ መፍጠር እንዴት ነው የሚቻለው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወደ ተግባር ለማስገባት እየሞከረች ይመስለኛል። የምንድነው ከተባለ መሪ ዕቅድ የሚባለው አሁን እንደሱ ያሉ ነገሮች ይህን መመለስ አለባቸው ብዬ አስባለሁ። ለምን ቅድም እንዳነሳ ነው በአንድ መልኩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚደንቅ ስራ ይሰራሉ አይተሽ ከሆነ። ምክንያቱም አዲስ አበባ ውስጥ ያሉትን ብቻ ተመልከች። ትልልቅ ካቴድራሎች አሉ። ያ ካቴድራል አየሽ በጣም በብዙ ሚሊዮን ገንዘብ ምን ያለ ነው ከተባለ የተሰራ ነው። አሁን አየሽ ይሄንን ሌላ ሀገር ብትሄጂ ምን አትዩም ከተባለ አታገኙ ማለት እንዲህ ባለ መንገድ ተሰርቶ አታገኙ። እና የኢትዮጵያ ምዕመናን በጣም ብዙ የሚደንቅ የሚገርም ነገር ያላቸው ናቸው ነው። ግን አየሽ አሁን የቤተ ክርስቲያኒቱ አስተዳደር ከሌላ የሚያገኘው ምንም አይነት እርዳታ የላትም። ቤተ ክርስቲያኒቱ ታውቂያለሽ፣ ቤተ ክርስቲያኒቱ ምንድናት ከተባለ ቤተ ክርስቲያኒቱ በውስጥ ገቢዎቿ በምዕመናን በልጆቿ የምትተዳደረ መንፈሳዊ አገልግሎት 24 ሰዓት ማህሌታውያን ያገለግላሉ ኢትዮጵያ ቤተ ክርስቲያን ውስጥ። እነዚህ 24 ሰዓት የሚያገለግሉ አገልጋዮች የሚደገፉት በምዕመናን ነው። ስለዚህ እንደሱ ስለሆነ ቤተ ክርስቲያኒቱ አቅሟን እያሳደገች ልማቷን ገቢዋን ፋይናንሷን እያዘመነች መሄድ አለባት ብዬ እኔ በግሌ ያምናለሁ። ነገር ግን እንዴት ነው የምታዘምነው እንዴት ነው የምታለማው ለሚለው ነገር እኔ ልማቱ ከምን ጋር መያያዝ የለበትም ብዬ አስባለሁ። ከቅዱሱ ስፍራ ጋር መያያዝ የለበትም ብዬ አስባለሁ። ቅዱስ ስፍራ ማለት በሌላ አነጋገር ማለት ነው ከተባለ ከቤተ መቅደሱ ጋር መያያዝ የለበት። የቤተልሔሙ ጀርባ ሱቅ መሆን የለበትም ብዬ አምናለሁ በግሌ። የቤተልሔሙ ጀርባ ሱቅ መሆን የለበትም። የቤተ መቅደሱ ጀርባ ሱቅ መሆን የለበትም ብዬ አስባለሁ። ለምን ከተባለ የምናገለግለው እግዚአብሔር ነው። እግዚአብሔር ቅዱስ መሆኑን እናውቃለን። ቅዱሱን እግዚአብሔርን በቅዱስ መቅደስ ማገልገል ተገቢ ነው የሚል እምነት ስላለኝ እንደዛ መሆን የለበትም ነው። ስለዚህ እኔ የቤተ ክርስቲያን ገቢ ማስገኛ ብዬ የማስበው እኔ አዲስ አበባ ያሉ አድባራት እውነቱን ለመናገር በጋራ ለመልማት
እድል ነበራቸው ነው በጋራ ለመልማት ማለት በሌላ አነጋገር አዲስ አበባ ያሉ አድባራት እኮ ምን ማድረግ ይችላሉ ከተባለ ከሚያገኙት ገቢ ልክ በማህበራት ተቋቁመው የሆነ ነገር እንደሚያለሙ እኮ እንደዛ ማድረግ ይችሉ ነበር እኮ። ምናልባት መሬት ያላቸው ሰፋ ያለ መሬት ያላቸው አብያተ ክርስቲያናት ይኖራሉ፣ መሬት የሌላቸው አሉ። እና ሰፋ ያሉ አብያተ ክርስቲያናት መሬት ማቅረብ ቢችሉ እንደገና ደግሞ ከምዕመናን ልጆቻቸው ደግሞ ገቢ የሰበሰቡ አብያተ ክርስቲያናት ፋይናንስ ማቅረብ ቢችሉ ከዛዛ የቤተ ክርስቲያኒቱን ሁለንተናዊ ልማት ሁለንተናዊ ገቢ ሊያስገኝ የሚችል ቢያደርጉ፣ ሆስፒታል ቢገነቡ፣ ትምህርት ቤት ቢገነቡ። ሆስፒታል መገንባት እኮ የቤተ ክርስቲያን እኮ አንዱ ምንድን ነው ከተባለ አንዱ ከመንፈሳዊ አገልግሎት እንትን ቤተ ህሙማን ማለት እኮ ነው ሆስፒታል ማለት ቤተ ሳይዳ ማለት ነው። እንደዛ ቢያደርጉ አብያተ ክርስቲያናት ትልልቅ እቅዶችን ይዘው ተነስተው ቢሰሩ እውነቱን ለመናገር ይሄ የምንድነው የቲማቲም ቤት የእንጀራ ቤት ሱቅ ምናምን እያደረጉ የቤተልሔሙን ጀርባ እንትን ከሚሉ ምን ይሆናል ከተባለ ዛሬ ያሉ አገልጋዮች ሊጎዱ ላይጠቀሙ ይችላሉ። ዛሬ ያሉ ምዕመናን ፍሬውን ሊያዩ ይችላሉ። የነገዋን ቤተ ክርስቲያን ግን እውነቱን ለመናገር ሆስፒታሎችን መገንባት ቢቻል፣ ትምህርት ቤቶችን ማቋቋም ቢቻል፣ ከቤተ ክርስቲያኒቱ ጋር የሚሄዱ እንትኖች አሉ። በነገራችን ላይ ዘርፎች አሉ። የቤተ ክርስቲያን መንፈሳዊ ማህበራዊ አገልግሎቷን ጭምር የምትወጣው ሆስፒታል አንዱ ማህበራዊ አገልግሎት የምትወጭበት ነው። ትምህርት ቤት ማህበረሰብን የምትቀርጭበት ነው። አሁን አይተሻል። ልጆቻችን እንደ ጥንቱ በየኔታ የሚማሩ አይደሉም። በየኔታ ይማሩ ማለት አየሽ፣ ቤተ ክርስቲያንን ገና በህፃንነታቸው በወተት አፋቸው አያውቋትም። ቤተ ክርስቲያንን በወተት አፍ ህፃናት ሲያውቁና ቤተ ክርስቲያንን በወተት አፋቸው ሳያውቁ ሲቀሩ ሁለቱ ይለያያል። በወተት አፋቸው ቤተ ክርስቲያንን የሚያውቁ ልጆች ቢበደሉ እንኳን ቤተ ክርስቲያን ውስጥ ደስ የማይል ነገር ቢያዩ እንኳን ወዴትም ንቅንቅ አይሉ። ስለዚህ ያ የለም። ትምህርት ቤት ገንብቶ ምን ማለት ይችላል ካል በጋራ ማልማት ይችላል። እና እኔ ከቤተ ክርስቲያን ጋር ያልተገናኘ ግን የምንድን ነው ከተባለ ከቤተ ክርስቲያን ወጣ ያለ ፋብሪካዎችን ለምሳሌ ቤተ ክርስቲያን ፋብሪካ ታውቂያለሽ። አሁን የኢትዮጵያ ቤተ ክርስቲያን አሁን የጧፍ የአልባሳት የሻማ ማን እንደሚያመርተው በብዛት እናውቅ አይደለ? መቋሚያው ከበሮ መንበር በሌሎች እምነት ተከታዮች ነው የሚመረተው። በሌሎች እምነት ተከታዮች ነው። ዋው በሌሎች እምነት ተከታዮች ነው። እና እነዚህ ሰዎች አየሽ ጥበቡ አላቸው። እምነታቸው ሌላ ነው። እነሱ ናቸው እንትን ነው። ከዛ ኦሮዲኛ ሄደን ፒክ እናደርጋለን እንገለገላለን። ስለዚህ አሁን እንደዚህ አይነት ነገሮች ለምሳሌ አሁን የእንጨት ፋብሪካ ወይም የዚህ የጧፍ የምናምን ፋብሪካ ቤተክርስቲያን ብታቋቋም በሌላ ነገር ምን ይሆናል ከተባለ ፋብሪካው በአንድ መልኩ ከመቶ ይህን ያህል ብሎ አየሽ ጧፍ የሌላቸው አብያተ ክርስቲያናት ደግሞ ገጠር ስትሄጂ ደግሞ እኮ ትደነግጫለሽ። እኛ ከተማ ሆነን ስለምናወራ ነው እንጂ ገጠር ስትሄጂ እኮ ደግሞ ትደነግጫለሽ። በዚህ ምክንያት የተዘጉ በርካታ አብያተ ክርስቲያናቶች አሉ። በተለይም በአንዳንድ አካባቢዎች ላይ በሺዎች የሚቆጠሩ አብያተ ክርስቲያናት በንዋያተ ቅድሳት የተዘጉ አሉ፣ በካህናት አገልጋይ የተዘጉ አሉ፣ በምእመናን መፍለስ የተዘጉ አሉ። በብዙ መንገድ ቤተክርስቲያን ራሷን የምትፈትሽባቸው ነገሮች አሉ። በእርግጥ በጣም ሁሉም። ስለዚህ እነዚያን ነገሮች ምንድነው ማድረግ የምንችለው ከተባለ ይሄ አሁን መመለስ ያለበት የት ጋር ነው ከተባለ አንድ የቤተ ክርስቲያን አስተዳዳሪ ብቻውን አይመልሰው። ቤተክርስቲያን ምን ያህል ራሷን ትፈትሽ፣ መፍትሄው ምን መሆን አለበት ብለው ያስባሉ የሚለውን በዛ የሰው ቢያጠቃልልኝ። እንግዲህ እኔ የእውነቱን ለመናገር ቤተክርስቲያን እኔ አይታወቅም ብዬ አላስብም። በግሌ ችግሮች አይታወቁም፣ ምን መደረግ እንዳለበት አይታወቅም ብዬ አላስብም። ትኩረት አለመስጠት ነው። አዎ ትኩረት አለመስጠት ነው። ሁለተኛ የውስጥ ጉዳያችን አየሽ፣ የውስጥ ጉዳያችን ሁል ጊዜ በፉክክርና በግድድር የተሞላ ነው። በሌላ አነጋገር ምን ማለት ነው ከተባለ አንቺ ቀድመሽ አንድ ነገር ለመስራት ስታስቢ እኔ የማዘጋጀው ምንድነው ከተባለ ገመድ ነው የማዘጋጀው፣ መጥለፊያ ነው የማዘጋጀው። ስለዚህ ያ ስለሆነ ምን ይሆናል ከተባለ አህጉረ ስብከቶች ራሱ ተደጋግፈው ምን አይሉም ከተባለ ተደጋግፈው አይለሙ፣ ተደጋግፈው አይሰሩ፣ መረጃ ይለዋወጡ አህጉረ ስብከቶች ራሱ ማለት ነው እንጂ እኮ አሁን የምንድነው ከተባለ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኮ ምዕመናን ልጆች ይሄን ያህል ናቸው ለማለት ቃል አዋዲው ታውቂያለሽ ያዛል እኮ አይደለ? የስታቲስቲክስ ክፍል እኮ አለ፣ እንደ ክፍል እኮ አለ። ሰርቶ ያቀምን መዝገበ ሕያዋንና መዝገበ ሙታን ምንድነው ብለሽ ብትጠይቂው ምንም አያውቅም። ምንም እኮ አያውቅም እኮ። እና
እኔ የመጀመሪያው ብዬ የማስበው እውነቱን ለመናገር የውስጥ ችግራችንን እንትና ለማለት ነው እንጂ እንዴት ቤተክርስቲያን እንዴት እንትኗን ሀዲዷን ጠብቃ መሄድ እንዳለባት ማያውቅ ያልተረዳ ሰው አለ ብዬ አላስብም። ሁሉም በነገራችን ላይ አገልጋዮችን ስታገኛቸው በውስጣቸው ቁጭት አለ። ችግሩን ይነግሩሻል። ግን ደግሞ ችግሩ ላይ ደግሞ እኔን ጨምሮ እዛው ችግሩ ላይ ደግሞ እንገኛለን ተመልሰን ማለት ነው። ችግሩን አውርተን የምንኖረው ችግሩ ላይ ነው። የተበሳጨንበት ነገር ላይ ምን እንላለን ከተባለ ለምደነው እንኖራለን። ስለዚህ የምልሽ ነገር ምንድነው እዚህ ላይ እኔ ችግሩን ያለማወቅ ያለመረዳት ያለመገንዘብ ምናምን አይመስለኝም። ውስጥ ችግራችን ምን ብሎናል ከተባለ ውስጥ ችግራችን ነው። በጣም እንደ አግቶ ይዞን ስንጓተት ነው ምንለው። አይተሽ ከሆነ የምንድነው ህፃናት እንደዚህ እንትን የሚጫወቱት ጨዋታ አይደል? የዞሩ የሚጫወቱት ጨዋታ እኛ እንደዛ ሆነናል። ለምን ከተባለ የምንድነው ከተባለ አባገሌ የገባበት ጉድጓድ አባገሌ ይገባል፣ መርጌታ ገሌ የገባበት ጉድጓድ መርጌታ ገሌ ይገባል። እንደዚህ እያለ ነው የምንኖረው እና ከዚህ አንፃር እውነቱን ለመናገር እኔ አሁን መመለስ አለብን ብዬ የማስበው ወደ ምንድን ነው ከተባለ ወደ መንፈሳዊነት እንመለስ ነው የኔ የግሌ ወደ መንፈሳዊነት እንመለስ። መንፈሳዊነት ሲባል ምን ማለት ነው ከተባለ መንፈሳዊነት አንዳንድ ጊዜ አየሽ ልብስ ብቻ ሊመስለኝ ይችላል። እኔ ልባችን ነው መንፈሳዊ ያልሆነው ነው እንጂ ልብሳችን ላይ ኦልሬዲ ብዙ ችግር የለብንም። አይተሽ ከሆነ እንደውም አሁን ብዙ ሰው ምን እያለ ነው ከተባለ ልብስ አሳማሪ ሆኗል። እና እኔ ሪል የቤተ ክርስቲያኒቱን ነገሮች ለመቅረፍ ከተፈለገ ትንሹም ትልቁም ይሄ አዋቂ ነኝ የሚለው እንደገና ደግሞ መንፈሳዊ ብቃት ላይ ደርሻለሁ የሚለውም ወደ መንፈሳዊነት መመለስ አለበት ብዬ አስባለሁ። ፖዚሽን አይደለም መንፈሳዊነት፣ ፖዚሽን አይደለም መንፈሳዊነት ማለት ነው። ለምሳሌ እኔ መምህር መባሌ መንፈሳዊነት አይደለም፣ ፖዚሽን ከፕሮፌሽን ጋር የሚመጣ ፖዚሽን ነው። የምንድነው ሊቀ ጳጳስ መሆንም አንዳንድ ጊዜ ስፒሪቹዋሊቲ ላይሆን ይችላል፣ ፖዚሽን ሊሆን ይችላል። መንፈሳዊ መሆን አለብን ብዬ አስባለሁ። እና እኔ ቤተክርስቲያኒቱን የመጀመሪያ አይናችን እንትን እንዲል አይናችን አሁን እኔ የማቴዎስ 7 ላይ ነው ያለን ብዬ ነው የማስበው። ማቴዎስ 7 ያው ታውቂያለሽ ምንድነው ከተባለ በአይኑ ውስጥ ምሰሶ ተተክሎ ጉድፍ ለማውጣት የሚሞክር ሰው ነው። ማቴዎስ 7 ላይ ትምህርት ሆኖ የቀረበው ማለት ነው። አሁን እኔ እንደዛ እንዳይሆን ብዬ አስባለሁ። አብዛኞቻችን አገልጋዮች እንደዛ ነን። አይናችን ውስጥ ምሰሶ ተቀምጧል። የምእመናንን ጉድፍ ለማውጣት ነው መሞክረው። እውነቱን ለመናገር ምእመናን አይን ውስጥ ያለ ጉድፍ ለማውጣት ነው መሞክረው። እኔ ምእመናን መንፈሳዊ ነገርን ምእመናን በጣም ይፈራሉ። ልታገኛቸው ትችያለሽ እኮ ሲሳሳቱ። ምእመናን ግን ድንጉጥ ናቸው፣ ይደነግጣሉ፣ ቶሎ ይደነግጣሉ። እና ቶሎ የማይደነግጥ ልብ መንፈሳዊ ለመሆን በጣም የዘገየ አይነት ነገር ያለው ወደ መንፈሳዊያን አገልጋዮች ወደኛ ስለሚመስለኝ እኔ መንፈሳዊ አገልጋዮች በመሆን በኩል ውስጣችንን አይተን የቤተ ክርስቲያን ታላቅ ቤተ ክርስቲያን ናት። በነገራችን ላይ ታውቂያለሽ እንደው በምንድን ነው ከተባለ በዘመን ሁኔታ እኛ አሁን እኔ ራሴን ልንገርሽና እኔ ለቤተ ክርስቲያን መምህር ተባልኩ እንጂ እኔን ያስተማሩኝ መምህር በጣም ትልቅ ናቸው። በጣም ትልቅ መምህር ናቸው። እኔታ ገብረ ስላሴ አወቀ ይባላሉ። 4 አይና ሊቅ ናቸው። እና እኔ ለሳቸው ተማሪ መሆን የምችል አልነበርኩም በጊዜው። ግን ኦልሬዲ ምንድነው ከተባላየሽ የነገሮቹ እንትን እያሉ ሲሄዱ እንደዛ ይሆናል። ስለዚህ ከዚህ አንፃር በዘመኑ ሁኔታ ነው አሁን የቤተ ክርስቲያኒቱ ግንባር ላይ ወይም ፊት ላይ የተገኘ ነው ብለን ማሰብ አለብን። ስለዚህ ወደፊት የመጣ ነው የቤተ ክርስቲያን የምንድነው መምህር መስለን አስተዳዳሪ አገልጋይ ምናምን ሆነን እንዲህ የታየ ነው በዘመን ሁኔታ እግዚአብሔር የሰጠን እድል ነው ብለን ወደ መንፈሳዊ ነገር ተቀይረን እውነቱን ለመናገር ውስጣችንን በደንብ አይተን ይህ የምንጠላለፍበት በጣም ብዙ ምክንያት አለ። ገንዘብ አየሽ ዘረኛ ያደርግሻል። እውነቱ ነው። ገንዘብ በጣም ወደ እንትን ይወስድሻል። ይሄ ምንድነው የሚባለው ወደ አድብቶ ወደሚነክስ አውሬነት ገንዘብ ይቀይርሻል። እና እኔ አሁን ቤተክርስቲያን አካባቢ አየሽ አሁን ተገቢ በሆነም ተገቢ ባልሆነ መንገድም ገንዘብ ወደ ቤተክርስቲያን በመጣ ቁጥር የቤተክርስቲያን አገልጋዮች አየሽ ወደ ሌላ እየተቀየርን ሄደናል። እና ከሱ አንፃር መንፈሳዊ መሆን በጣም ይጠይቃል። ችግሩ ይታወቃል፣ የትኛውም ቦታ ላይ ይታወቃል። ችግሩ እንደማይታወቅ ምናምን እንዳይመስልሽ ይታወቃል። አሁን ያነሳናቸው ጥያቄዎች በሙሉ እንዲሁ አድሬስ እናድርጋቸው ካልሆነ በቀር ይታወቃሉ።
ቢታወቁ ሁሉም ያውቋቸዋል። አስተዳዳሪውም ያውቋቸዋል። የወረዳ ቤተ ክህነት ሊቃነ ካህናቱ ያውቋቸዋል። የሀገረ ስብከት ኃላፊዎች ያውቋቸዋል። ጠቅላይ ቤተ ክህነት አካባቢ ያሉ አባቶች ሁሉ ያውቋቸዋል። ሁላችንም እናውቃቸዋል። ስለዚህ እኔ መንፈሳዊ በመሆን ነገሮች መቀየር የምንችል ይመስለኛል። እናመሰግናለን። እዚህ ስቱዲዮ ድረስ መጥተው ለሰጡን አጠቃላይ ማብራሪያ ለነበረን ጊዜ እኔም በጣም አመሰግናለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። እናመሰግናለን። ተመልካቾቻችን ለዛሬ የያዝነው ወቅታዊ አውድ መርሃ ግብራችን የተከታተላችሁትን ይመስል ነበር። እንግዲህ እስካሁን ድረስ በሰፊው ልንዳስስ የሞከርነው በተለይም በአሁኑ ወቅት በአንዳንድ ካቴድራልና አጥቢያ አብያተ ክርስቲያናት ላይ የክርስትና ሰርግ ስነ ስርዓት እንዲሁም ደግሞ ከቀብር ስነ ስርዓት ጋር በተያያዘ አጠቃላይ ገንዘብ በሰፊው የተጠየቀባቸው ነው የሚገኘው። ይህ ደግሞ በቤተክርስቲያናችን እንዴት ይታያል? ቃለ ዓዋዲው ላይ ምንድን ነው የተቀመጠው? አግባብነት አለው ወይ? ምዕመናን ገንዘብ የሚጠየቅባቸው ሁኔታስ ምን ላይ ነው የሚለውና በተለይ የቀደሙት አባቶቻችን እነዚህን አገልግሎቶች ለምዕመናን እንዴት ነበረ የሚሰጡት የሚለውን በሰፊው ዳሰናል። እንግዲህ በየመሃሉም ደግሞ ያስገባናቸው ከተለያየ አካባቢ ያገኘናቸው ምዕመናን ሀሳባቸውን አካፍለውናል። ቅሬታቸውን እንግዲህ ወደ እናንተ ማድረስ ችለናል ማለት ነው። ለነበረን የአብሮነት ቆይታ ከልብ በማመስገን በቅድስት ሥላሴ ዩኒቨርሲቲ የብሉይ ኪዳን መምህር መጋቤ ብሉይ መምህር መልአክ ጌታነህ እዚህ ስቱዲዮ ድረስ መጥተው ለሰጡን አጠቃላይ ማብራሪያ በእናንተ በተመልካቾቻችን ስም ከልብ እያመሰገንን ቀሪ መርሃ ግብሮች ወደ እናንተ መድረሳቸውን ይቀጥላሉ። ይቆየን።